አዎ በሰው መጣች እዚህ ስራ ውስጥ ደሃናት ምንም የላትም ትንሽ ችግሯን ትቅረፍ ብዬ ልጅ ናት በዚህ እስቲ ትለወጥ ብዬ እድሜ ልኳን ሰርታ ማታገኘውን ገንዘብ ልሰጣት ነበር። ደሃ ድሮም ከድህነቱ ፈቅ ልታረገው ስትል ደስ ይለው እዛው እንትን አለቻ። ሰው ግን አንድ በጣም እርግጠኛ ነኝ ውስጥ የሚነግረኛል አንድ ወንጀል ሲሰራ አንድ ሰው ብቻውን አይደለም እየተረዳዱ ነው አይደል? እሱን ደግሞ እሱ ነው እንጂ እኔ እንዴት አውቃለሁ? እኔ እንዴት ብዬ አውቃለሁ? ከሌ ብዬ ልልህ አልችልም። ግን ከህግ ጥላ ስር ነው ሁሉም የሚውለውና ህግ ሆኖብኝ ነው። አሁንም በእርግጥ በጣም ጎበዝ ነህ፣ ጠንካራ ነው። ምክንያቱም አሁንም ቢሆን እንደዚህ አይነቱ ሰዎች ይዘል ወደ ህግ ቀርቦ መነጋገሩ እንዳለ ሆኖ እኔ ብታሰርም ብያዝም ብቻዬን አልታሰርም። ብታሰረው ከግብረ አበሮቼ ጋር ከሰሩት ጋር ነው፣ ለብቻዬ አልሆንም። በቃ ቤተሰቦቼ ከመጀመሪያ ግንኙነታችንን አይቀበሉትም፣ አይወዱት። በቃ ስለዚህ እናንተ ምን አገባችሁ? ከእናንተ ጋር የሚያገናኘኝ ዝምድና ነው እንጂ ስለዚህ ስለ ትዳሬ አያገባችሁም ብዬ ሸሸኋቸው። በቃ እኔ ምንም አይነት ወንጀል ውስጥ ስሜን ሰምተህ ታውቃለህ? ወንጀል ውስጥ የኔን ስም ከዚህ በላይ ወንጀል ምንም ልትሰሪ አትችይም። አንዲት ሴት መርማሪ ጋዜጠኞችን እንድታታለን ማድረግ ትልቅ ወንጀል ነው። ከዛ ውጭ ደግሞ በገንዘብ ደልለው እንደዚህ አይነት ስራ ላይ እንድትሳተፍ ማድረግም ትልቅ ወንጀል ነው። አንተ ብትሆን እኔ ቦታ ላይ የበለጠ ነገር ልታረግ ትችላለህ። ብዙ አትጠይቀኝ። በቃ ጭንቅላቴን እየነካኝ ነው። ብዙ አትጠይቀኝ። እንግዲህ ለእሷ የሚሆን የሚረዳት የሚደግፏት ከጀርባ ያሉ አሉ። የእነሱም ሰነድ በቁጥጥር ስር በእጄ ላይ ነው። እነሱ ይህንን ነገር ለባለቤቴ የሚገባውን ነገር የማያደርጉ ከሆነ እነሱም ከኔ ጋር ተያይዘው ይገባሉ ማለት ነው። እኔ ሴት ነኝ፣ የልጆች እናት ነኝ። በእኔ ቦታ ሁን አንተ። ነፍሰ ጡር ነኝ። እዚህ ጋር ትንሽ ልጅ አለኝ ቤት ውስጥ ገና ራሱን ችሎ ማይሄድ እኔ። ስለዚህ ብዙ ነገሮች አሉ። በቃ ላወራው አልችልም። በቃ ህይወቴ ውስብስብ ነው። በቃ ተወኝ። ከዚህ በላይ ምንም አይነት ነገር ያገኘሁት ሰው አንድ ሰው ነበር። በቃ ለእኔ በቅርቤ እንደ ቤተሰብ እንደ ዘመድ። ያው እንደዚህ አይነት ሰው ስታመጣ የማታውቀውን ሰው አታምነ እና እኔ እንደ ዘመዴ ነው በቃ ነገርኩት። ይህን ሁኔታ እንደዚህ ለእሱም ዝርዝር አድርጌ ሳይሆን ልጅቷ ለስራው ትሆናለች ወይ የሚለውን ነው። እንግዲህ እንዳልኩሽ ነው 25 ዓመት ይሆን ብቻ ምንም ይታሰርበት። ኧረ ተው እንጂ ወንድሜ ምን ማለት ነው 25? እንዴት ነው እንግዲህ እኔ አይደለሁም ይሄን ነገር ልናገር የምችለው። ፍርድ ቤት የራሱ 3 ወር ነገር ልገላገል የቀረኝ ነኝ ነገር ያለሽ አንጋልቱ እንዴት ያማሩ እያንዳንዱ ነገር ታያትሳ ምንሽ ገባሽ? እያመመኝ ነው። አንተ ተወኝ። ይኸውልሽ ምንድነው እቺ ሰይጣን እጅ ላይ እየሰጠሁሽ ነው ያሉት። ቁጭ በይ ልትሄጂ ነው። ሰሚኛለሽ? ይኸውልሽ ተረጋጊ። ይኸውልሽ የምር ጎረቤት ሁሉ ነው የምጠራው እኔ ነኝ ብዬ አልኩህ እኮ። ከካሜራ ጀርባ ያለ ሰዎች እባካችሁ፣ ምንድን ነው የተፈጠረው? ከካሜራ ጀርባ ያለ ሰዎች እስቲ እባካችሁ ነው አንዴ ሰሚኛለሽ? ትክክለኛዋ የሸዋ ፈራው ሚስት ነፍሰ ጡር እንደሆነች ባልደረቦች እኔ ነኝ እንጂ ምንድነው ነፍሰ ጡር የምትለው? እኔ ነኝ። ትክክለኛውን ነገር ተናገር ያሴት። እንደዚህ አይነት ስራ ማውቀው ነገር አልነበረ። ከዛም በኋላ ወንጀሎችን በላይ ጨመረበት። በቃ ጭራሽ እንደመብቱ ማረገው ቤት ገብቶ እዚህ ለምሳሌ ምን እንደተፈጠረ አላውቅም። በድንገት ሰውየው ጠፋ። ቀላል ነው ስራውን ብዬ ነበር ያሰብኩት። እንደዚህ ይሆናል ስራው ብዬ አላሰብኩም ነበር። እኔም ተቀበልኩኝ። ቀላል ነው፣ እኔን ማስመሰል ነው። ቤቱም የቤት ኪራይ ነው፣ ትንሽ ጊዜ ቆይተሽበት መውጣት ትችያለሽ አለች። ምን አልሻቸው? ባለቤቴ ጥሎኝ ነው የጠፋው። ከሄደ በኋላ ቆይቷል በጣም። በመሀል ነው ጥሎኝ የጠፋው። ምንድነው ላብላብ ብሎሻል? ተረጋጊ እስቲ፣ ውሃ ምናምን ጠጪ። ሰላም ውድ ተመልካቾቻችን፣ እንግዲህ ያው ብዙ የተፈጠሩ ነገሮች እንዳሉ እናንተ ማየታችኋልና በተለይ ትንሽ በሚያስደነግጥ ሁኔታ እዚህ ቦታ ላይ ጉዳት የደረሰባት መስሎት ሰምተን ነበር ሄደን። ነገር ግን ወደ ሕክምና ተቋም ከወሰድናት በኋላ እያንዳንዱ ያደረገቻቸው ሁኔታዎች ልክ ሀሴት ድራማ እንድትሰራላት በፈለገችበት መንገድ እሷም እኛ ላይ ድራማ ለመስራት ነበረ ሙከራ አድርጋ የነበረው። የኛ ሕክምና ባለሙያዎች ነበሩ። ከዛ ውጭ ደግሞ እኛም ወደ አንድ ሆስፒታል ነበረ ወስደናት የነበረው እና እዛ ቦታ ላይ ስትሄድ ግን ምጧ እንዳልመጣ ወይም ደግሞ እዛ ቦታ ላይ ተሰምቶኛል ስትል የነበረው እያንዳንዱ ህመም ያው ዶክተሮቹ ለኛ ማረጋገጫ ሰጥተውናል። እሷ ግን እስከ ቅርብ ሰዓት ድረስ አላመነችም ነበረ። እኔ የማውቀው ገና ለገና ዶክተር ያለውን ህመም አልተናገረምና እኔ ያመኝም ማለት አይደለም ብላ ነበር ስትከራከር የነበረው።
ከብዙ ልፋቶች በኋላ ደግሞ የተፈጠረው ነገር እናገራለሁ። እኔም ወድጄ አይደለም። አብዛኛው ወንጀለኛ የሚለን ነገር ነው። ወደ ተመልካቾቻችን ልክ ከተያዙ በኋላ እነሱ ላይ ማስረጃዎች ከተገኙ በኋላ ወድጄ አይደለም ብለው የሆነ አይነት ምክንያት ይሰጡናል እና እንደተለመደው ሁሉ ደግሞ ኤደንም ይህንን ነገር ነው ስትለን የነበረው። ወድጄ አይደለም ብላ ሌላ ምክንያት ነው ስታነሳለን የነበረው። ምክንያቷ ምንድን ነው? የእውነት የአቶ ሸዋፈራው ባለቤት ነችስ? ከዛስ ደግሞ አቶ ሸዋፈራን ለማግኘት የምትጠቅመን አንደኛዋ ሴት ትሆናለች። እሱን እንግዲህ ከእሷ ጋር በሚኖረን ቆይታ ለማጣራት እሞክራለሁ። በቻልነው አቅም ዛሬውኑ ነገሮችን ለማስተካከል እንሞክራለን ማለት ነው ውድ ተመልካቾቻችን። ስለዚህ ከካሜራ ጀርባ ያለ ሰዎች እባካችሁን አስገቡልኝ። ሄደንን አስገባታ ነይ። እንዴት ነው ለነፍሰ ጡር እንኳን ክብር የላቸውም እንዴ? ምን ማለት ነው? የህግ አካልን ብላችኋል። ምን ማለት ነው? እንዴት ነው የምታመናጭቁኝ? ይኸውልሽ ሄደን ስለ የህግ አካልነታችን በደንብ ከበቂ በላይ ማስረጃዎችን አሳይቼሻለሁ አይደለ? ስለዚህ አሁን የተፈጠረውን እያንዳንዱ ነገር ግልጽ አድርገሽ እንድትነግሪኝ ነው የፈለገው። ከአንቺ ጋር ምንም አይነት የሚያገናኝ ነገር ይኖራል ብዬ አላስብም። በዋናነት ፈልገን የመጣ ነው እኛ ትልቁን ወንጀለኛ ሸዋፈራውን ነው። ሸዋፈራው ደግሞ አንቺ ባለቤት እንደሆነ ነው እየተናገርሽ። አሁን እያስጨነከኝ ነው። እኔ እኮ አልችልም። ትንሽ ነገር ነው ታውቃለህ፣ ነፍሰ ጡር ትንሽ ነገር ነው የሚበቃው። ቅድም የሆንኩትን አይተሃል። አሁን ድጋሚ የሆነ ነገር እንዳሉን በእናትህ አጨናነከኝ። በጣም በጣም ተጨናነኩኝ እንዴ ከምታስበው በላይ። ምን ያህል አንቺ የምንጠነቀቅ ሰው እንደሆነ የምታውቂው ብዙ ወንጀለኛ እንደሆንሽ እና ከትልቅ ወንጀለኛ ጋር እየተባበርሽ እንደሆን እያወቅን እንኳን ወደ ሕክምና ተቋም ወስደን በቻልነው አቅም ነገሮች ጥሩ እንዲሆኑልሽ እንሞክር ነበር የነበረው። ነገር ግን ዶክተሮቹ ያሉትን ደግሞ እያንዳንዱ ነገር በደንብ ሰምተሻል። እኔ የግል ዶክተር አለኝ በራሴ። እኔ ሌላ ዶክተር አላምንም። እርግዝና ታውቀዋለህ። አሁን ለምሳሌ መለስ እኔ ደርሻለሁ። የደረስኩ 5 እና 6 ወር ያለፈኝ ሰው ነኝ። የሆነ ህመም ደረስ መለስ ድንጋጤ አይችልም ጽንስ። ስለዚህ እንደዚህ አይነት ስሜቶች አሉ። እኔ የራሴ ዶክተር ጋር ሄጄ መታየት ነው ፈልገው። እኔ አልፈልግም። ስለተባበራችሁኝ አመሰግናለሁ። ግን የራሴ ዶክተር ጋር ሄጄ እታያለሁ። ያንቺን የግል ዶክተር ምናልባት የምጠሪበት መንገድ ካለ የእኛ ሰዎች መኪና መላክ ይችላሉ። ያ ነገር ተደርጎ ወደዚህ መጥቶ አንቺ የሚያይበት መንገድ ይኖራል። ከዚህ በኋላ የምንፈልገውን መረጃ ሳናገኝ አንቺ የምንለቅበት ምንም አይነት ምክንያት የለም። ምን ማለት ነው? ህክምና ማለት እኮ ሚስጥር ማለት ነው። የግል ሚስጥር አይደል እንዴ ህክምና ማለት? እኔ ስታከም እናንተ ልታዩ ነው? ለአደባባይ ነው እንዴ እኔ ህክምና ማደርገው? ይሄ የራሴ ሚስጥር ነው። በቃ ህክምና የራሴ ጤንነት፣ የራሴ ደህንነት ለራሴ ነው የሚመለከተኝ አይደል? አልፈልግም ማንም እንዲያውቅ። በቃ አመሰግናለሁ። ወስዳችሁኛል። አመሰግናለሁ። በቃ አሁን ቤቴ ሄጄ ብረጋጋ። ወደ ቤት የምትሄጂበት ምንም አይነት ምክንያት የለም እያልኩሽ ነው። ከዚህ በላይ እንግዲህ ድምፄን ከፍ አድርጌ እንዳውራሽ ነገሮችን ባታበላሽ። አንተ ከሴት አልተፈጠርክም። እንዴት ነው የምታስበው? ግን ኧረ ተው። እንዳንቺ አይነት ወንጀለኛ አይደለም የተፈጠርኩት እኔ። ተግባባን? እንደዚህ አትበል። እላፊ ነገር አትናገር። ንገሪኝ። እላፊ ነገር አትናገር። ሀሴትን ለምንድን ነው በዚህ ልክ እንደዚህ አይነት ስራዎችን እንድትሰራ ማድረግ ያስፈለገሽ? ከባለቤት እቺ ውሻ ምን አባቷ እሷንማ የማይሆን ሰው ቦታ ላይ አስቀምጬ ነው እኔም እንደዚህ የተዋረድኩት እኮ። ማትሆን ሰው አስቀምጬ እዚህ ጋር ሰው ያለኝን ቆያ ገድለዋለሁ ገና እሷን ያመጣውን ትችላለች ብሎ የማይሆን ሰው ቦታ ላይ አስቀምጬ አይደል እንዴ እንደዚህ የተዋረድኩት። እኔ ስንት የተከበርኩ ነኝ። በቤቴ አንቱ የተባልኩ ሰው እኮ ነኝ። ስለዚህ ሀሴትን ያመጣሻት በሰው ነው ማለት ነው። ሰዎች ነው መልምለው ሀሴትን እንድታገኝ ያደረጉሽ። አዎ በሰው መጣች። እዚህ ስራ ውስጥ ደሃ ናት፣ ምንም የላትም፣ ትንሽ ችግሯን ትቅረፍ ብዬ ልጅ ናት በዚህ እስቲ ትለወጥ ብዬ እድሜ ልኳን ሰርታ ማታገኘውን ገንዘብ ልሰጣት ነበር። ደሃ ድሮም ከድህነቱ ፈቅ ልታደርገው ስትል ደስ ይለው እዛው እንትን አለቻ። ሰው መጨከን አቃታት። በቃ ለምንድን ነው ሀሴት እንደዚህ ማድረግ ያስፈልገው? ንገሪኝ እስኪ። ሀሴት በራሷ የነገረችን ብዙ ነገሮች አሉ። ብዙ ጥያቄ አትጠይቅ ወንድሜ። ነግራኛለች። መሳሪያ አውጥተህባት አይደለም ብዙ ነገር ልትል ትችላለች። እሷ ላይ ብቻ ሳይሆን አንቺ ላይ ማውጣት ካለብኝ መሳሪያ አውጣለሁ። አስፈላጊ ከሆነ ደግሞ መጠቀም ያለብን ሰው ላይም መሳሪያዎቻችንን ልንጠቀም እንችላለን። እናንተ የህግ አካል አይደላችሁም፣ ወንጀለኛ ናችሁ። ሰው ለመግደል የሚመጣ መቼም ወንጀለኛ ነው። አሁን ራስሽን ከምትጠየቂው ጥያቄ አታሽሺ። ትክክለኛና ግልጽ ጥያቄ ነው እየጠየኩሽ ያለሁት። ሀሴትን ለምንድን ነው እንደዚህ ማድረግ? ሀሴት የነገረችኝ ነገር አለ። አንቺስ ደግሞ ለምንድን ነው ነገር ማድረግ ያስፈልገው? ምናልባት ደህንነት እየተሰማኝ አይደለም። ልሂድ ወደ ቤቴ። ወደ ቤት ሰሚኛለሽ? ወደ ቤት የምትሄጂበት ምንም አይነት ምክንያት የለም። ስለዚህ ነገሮችን ግልጽ አድርገሽ ንገሪኝ። ከዚህ ብቻ ልውጣ እኔ። እሷ ዛሬን ካደረች እኔ ብቻ ከዚህ ወደ የትም አትወጪም። ተግባባን? ሸዋፈራው ሳይገኝ አንቺም ደግሞ ለሰራሽው እያንዳንዱ ወንጀል ተጠያቂ ሳትሆኚ ከኛ እጅ የምትወጪበት እኛ ምንም ወንጀል የምትለው ነገር ወንጀል ምንድን ነው? ንጹህ ሰው መኖር አይችልም እንዴ? ምን ወንጀል ጠንድ ነው የምንጠመጠምብኝ? ወንጀል የሚባል ነገር የለም። ዝም ብለች ዘባረቀችልን ነው እንደምታምነው። በሰዓቱ እንግዲህ ነበርሽ ብዙ ነገሮችን ላስረዳሽ ሙከራ አድርጌ ነበር። አንቺ ግን በሰዓቱ እኛ ላይ ድራማ መስራትን ስለሆነ የመረጥሽው ያን ነገር ልትረጃች እኔ ልንገርህ፣ ካሜራ አስቀምጠን እንደነበር ድብቅ ካሜራ። ያ ድብቅ ካሜራ ደግሞ አንቺ እኛን የሚሸወድበትን መንገድ አላምንበትም። እኔ በድብቅ ካሜራ አንተ ዝም ብለህ ሰርተህ አንቺ ላታምንበት ትችያለሽ። ነገር ግን ህግ በደንብ ያምንበታል። ለህግ ያንን ካስረዳን ደግሞ
እድሜ ልክሽን እስር ቤት የምትመሰብሽበትን መንገድ ነገር አዙሬ ግን ከስሼ ስራህን ማተ ህይወትህን እንዳታጣ ነገር እየነገርኩ ነው። ይኸውልሽ አሁን ረመስማ አርገሽ ነገር እኔ እቺ ደደብ ቆይ ሻፈራው ባለቤት እንደሆንሽ ነው የሰማነው። ባለቤት ሆነሽ ነፍሰ ጡር ሆነሽ እንዴት እንደዚህ አይነት ወንጀል ውስጥ እንድትገቢ ፍቃድ ሰጠሽ? እንዴት አስቻለው? እኔ ምንም አይነት ወንጀል ውስጥ ስሜን ሰምተህ ታውቃለህ? ወንጀል ውስጥ የኔን ስም ከዚህ በላይ ወንጀል ምንም ልትሰሪ አትችይም። አንዲት ሴት መርማሪ ጋዜጠኞችን እንድታታለን ማድረግ ትልቅ ወንጀል ነው። ከዛ ውጭ ደግሞ በገንዘብ ደልለው እንደዚህ አይነት ስራ ላይ እንድትሳተፍ ማድረግም ትልቅ ወንጀል ነው። አንተ ብትሆን እኔ ቦታ ላይ የበለጠ ነገር ልታረግ ትችላለህ። ብዙ አትጠይቀኝ። በቃ ጭንቅላቴን እየነካኝ ነው። ብዙ አትጠይቀኝ። በቃ ብዙ ነገሮች አሉ ማታውቃቸው። በቃ ነገሮች ግልጽ ካልሆኑልኝ ከዚህ በላይም ብዙ ነገሮችን ጠይቅሻለሁ። አንቺ ቦታ ላይ በሆን ምን ንገሪኝ። በቃ እኔ በእናትህ በህይወት እየመጣ ነው። በቃ አታስጨንቀኝ በጣም በእናትህ። ከዚህ በላይ አይገባህም እንዴ አንተ? በእናትህ እያስጨነቀኝ ነው። በቃ አልችልም ከዚህ በላይ መናገር። በቃ ልውጣ፣ ተወኝ፣ ልውጣ። እኔ መውጣት ነው የምፈልግ። ተወኝ፣ አታስጨንቀኝ። ከዚህ በላይ ምንም የምናገረው ነገር የለም። በቃ በህይወት እየመጣ ነው ማለት ምን ማለት ነው? እኔ ሴት ነኝ፣ የልጆች እናት ነኝ። በእኔ ቦታ ሁን አንተ። ነፍሰ ጡር ነኝ። እዚህ ጋር ትንሽ ልጅ አለኝ ቤት ውስጥ ገና ራሱን ችሎ ማይሄድ እኔ። ስለዚህ ብዙ ነገሮች አሉ። በቃ ላወራው አልችልም። በቃ ህይወቴ ውስብስብ ነው። በቃ ተወኝ። አንተ እህት የለህም እናት የለህም። በቃ ተወኝ። እስኪ ቤት ውስጥ ትንሽ ልጅ አለ ማለት ንገሪኝ እስኪ። ልጄ አዎ አለ። ስለዚህ ሻፈራው ትክክለኛ ሆነ ባለቤትሽ ነው። አንቺም ለድራማ ተጠቀሚ አይነት ሴት አይደለሽም። ንገሪኝ እስኪ ስለ ትዳር ህይወታችሁ። ለምን ሻፈራው ልታግዢ እንደፈለግሽ? ወንጀል ነው እየሰራ ያለው አይደል ሻፈራው? እኔ ስለ ወንጀል ተባባሪ ትሆኛለሽ። አላውቅም ስለ ወንጀሉ። ብዙ አትጠይቀኝ ከዚህ በላይ። ወደ ጥሩ መንገድ እየመጣን ነው። ያንቺንም የሻፈራውንም እንዲሁም ደግሞ ትንሽ ልጅ አለኝ የምትይውንም ልጅ ማዳን የምትፈልጊ ከሆነ ግልጽ አድርገሽ ንገሪኝ። የእውነት ልጅሽ ያለ አባትና ያለ እናት እንዲያድግ ትፈልጊያለሽ? እናንተ እስር ቤት በስብሳችሁ ብቻውን ወላጆቹ ቢገባ ክሱም ብዬ ነው ልጆቼ ያለ አባት ያለ እናት እንዳያድጉ ብዬ ነው ዋጋ የምከፍለው። ይግባክ በቃ ተረዳኝ። ለምን ችግር አይገባህም? ተረዳኝ በቃ ንገሪኝ እስኪ። ከሻፈራው ጋር ምንድን ነበር ስትሰራ የነበረው? ምንም። እኔ ለምንድን ነው እኛን ከዚህ ነገር ገሸሽ እንድንል ማድረግ ያስፈልጋችሁ? አንድ ነገር ልንገርህ። እኔ ከቤት ወጥቼም ስራ ሰርቼም አላቅም። በቃ ስለ ስራ የማውቀው ነገር የለም። በቃ ልጆች ከማሳደግ ከመውለድ ልጅ ከማሳደግ ውጪ የማውቀው ነገር የውጪ ነገር የማውቀው ነገር የለም። በቃ እቤት የመጣልኝን መጠቀም ነው የማውቀው። እንደዛ ቤት ውስጥ መኖር በቃ። እንደዚህ አይነት ሰው ገጥሞ አያውቅም። አዎ ባለቤት አይደል እንዴ? ለብዙ ጊዜ እኮ አብረን ኖረናል። እኔ እና እሱ በትዳር 4 ዓመታችን ነው። 4 ዓመት ከግማሽ የ3 ዓመት ልጅ አድርሰናል። እና አብረን ስንኖር በትዳር አንድ ባለ ትዳር እንደሚኖረው ነው የምኖረው። ሌላ ምን አዲስ ነገር አለ? ሻፈራው ስታገቢ ጀምሮ ወንጀለኛ እንደነበር ታውቂያለሽ? እኔ አላቅም። የስራ ሰው በስር በጉልበቱ የሚያድር እንደዛ እንደሆነ ነው የማውቀው። ምንድን ነበር አሁንም እኔ ወንጀል አለበት ብዬ አላምንም። እንዴት ነው አንተ ባለቤት ወንጀል አለበት ብለሽ ካላመንሽ እንዴት ነው ታዲያ የባለቤትሽን ወንጀል ለማሸሽ አንዲትን ሴት ቀጥረሽ እኛን ለማሸሽ የሞከርሽው? ተዋት። እሷ ያለችን አትስማ። እሷ ዝም እሷ ያለችውን ሳይሆን እሷ አሁን ዋጋዋን እሰጣታለሁ። ዝም በል አንተ። የእሷን ቦታ አትስጠው። እኔ ዋጋዋን እሰጣታለሁ። እያንዳንዱ ነገር ጭምር በህግ የሚያስጠይቅሽ ነው የሚሆነው። ከዚህ በላይ ከኔ ጋር ቆይታ ማታረጊ ከሆነ ደግሞ ከኔ ጋር የምትቆይበት ምንም አይነት ምክንያት የለም። ስለዚህ ቀጥታ ለህግ ሰዎች አሳልፌ እሰጥሻለሁ ማለት ነው። ተግባባን? እያንዳንዱ ነገር ግልጽ አድርገሽ ማትነግሪኝ ከሆነ የህግ አካላቶች እዚህ እየጠበቁ ነው ያለ ነው። ሀሴትን ይዘው ላይ የመጡ ሴቶች አሉ። ስለዚህ አንቺንም ግረ መንገዳቸውን ይዘው ይሄዳሉ። እኔ ደግሞ ባለቤትሽን ማገኝበትን መንገድ ሌላ ፈልጋለሁ ማለት ነው። አንድ ነገር ልንገርህ፣ አትድከም። ሸዋፈራው እኔ ባለቤቴን አውቀዋለሁ። እንኳን ለእናንተ ለውጭ ሰዎች ለእኔ ለሚስቱ ለአካሉ በጣም ኃይለኛና ጨካኝ ሰው ነው። እልፍ ብዬ ከሄድኩኝ እኔን ከመግደል ወደኋላ ይልም። አትድከም ወንድሜ። በህይወት መኖር ከፈለግ አንተ እሱ ነገር ውስጥ አትግባ። በቃ ነገርኩ። በህይወት መኖር ይቀድማል ለሰው ልጅ። እኔ ነግሬሃለሁ። ቆይ እንደዚህ አይነት ሰው እንደሆነ እያወቅሽ እንደዚህ አይነት ባለቤት እንደሆነ እያወቅሽ እንዴት ነው ለልጆች አባትነት የተመኘሽው? ከዛም አልፎ ደግሞ በዚህ ልክ እንዴት ልትጠነቅቅለቻለሽ? አንድ ነገር ልንገርህ፣ ሸዋፈራው እኔ እና እሱ በተጋባንበት ሰዓት በጣም ድንቅ ባል ነበረ፣ ጥሩ ባል ነበረ። በምን አይነት በቅንጡ ሰርግ እንዳገባኝ አታውቅም። ከዛም በኋላ አብረን ኖረን ቤተሰቦቼን አክባሪ፣ ቤተሰቦቼን ረጂ፣ በቃ የስራ ሰው እንደሆነ ነው የማውቀው። አብረን መኖር ጀመረ። ስንል ታውቃለህ መቼም የትዳር ደስታው ልጅ ነውና ልጅ መጣ። የመጀመሪያ ልጃችንን ወለድን። አሁንም አብረን እኔ ነግሬሃለሁ፣ ሁልጊዜ እሱ ቤት ውስጥ በቃ
የሚያመጣልኝም ምንም እንዲጎለኝ አይፈልግም። ምንም ያስፈለገኝን ሁሉ ያሟላል። የጠየቅኩትን ሁሉ ያደርጋል። ወጥቼ እንድሰራ ግን አይፈልግም። ጥሩ ባልነቱን አስረድቻለሁ። እንግዲህ ከዚህ በላይ ያስፈልግህ ሌላ ምንድን ነው የምትፈልገው ከኔ? እና እሱ መልካም በቃ እንደነገርኩ እኔ ምን ብዬ ልንገር የትዳሬን ነገር። ከዛ እያለ ልጆች ወለድን። ልጆችን በወለድን ሰዓት ልጁ አደገ። ያው ያኛው ልጅ ደግሞ ብቻውን እንዳይሆን ብለን ትዳሩ ስትሆን መድገም ትፈልጋለህ ማንኛውም ሰው። ከዛ ይህን ልጅ ደግሞ አርግዤ ጸንሼ በመሀል እያለሁ አንዳንድ ነገሮች መስማት ጀመርኩኝ። በቃ አንዳንድ ነገሮች ያልሆኑ ነገሮች ይመጡልኛል። እሱ እቤት አለማደር፣ አንዳንዴ የመውጣት ነገር፣ የመደናገጥ ምን ማለት ነገር የባህሪ ለውጥ ማሳየት ጀመረ ማለት ነው። እኔም ያው እንግዲህ እንደ ትዳሬ መጀመሪያ እንደውም የጠረጠርኩት እኔ ሌላ ነገር ነው ቤታችን ውስጥ እኔ ወይ ሌላ እርጉዝ ስለሆንኩኝ ነፍሰ ጡር ስለሆንኩኝ ምን ሆነ ቤታችንን እየጠላው ነው። በቃ እንደ ድሮ አይጫወትም፣ እንደ ድሮ ምን አይልም ምናምን እና እሱ ነገር ነበረ። እኔ ያጎደልኩት ነገር አለ ብዬ ነበረ ራሴን ስጠይቅ ነበረ። ግን ለካ ነገሩ ሌላ ነው። ያ ሁሉ እየታፈሰ የሚመጣ ብር ለካ ከሌላ ነው፣ ያልሆነ ነው፣ የወንጀል ብር ነው። አሁንም ብጠይቀኝ ወንጀሉን ይሄ ብዙ ወንጀል እንደሆነ አውቃለሁ፣ ግን ወንጀሉ ይሄ ነው ብዬ ልነግርህ አልችልም፣ የማውቀው ነገር ስለሌለ። ከዛ እያለን እሱም እንደዛ ሲል የሄደ ጭራሽ ሳምንት መቆየት እንደመሸሽ ማለት ነው። ምን ማለት ጀመረ። አንድ አብራው የምትሰራለች ጓደኛው ህሊና የምትባል ታውቃት ከሆነ እሷ እንደዚህ እንደታሰረች ሰማሁ። ልክ ከሰማሁ በኋላ በቃ እሱ በጣም ተረበሸ። ሀገር ጥዬ መሄድ አለብኝ አለ። ምን አለ ምንድን ነው ብዬ ስለው አይ እሷ ስለ እኔ እንዳለሁበት ይሄን ነገር እኔ እና እሷ እንደሆነን እጃችን እንዳለበት ጥቆማ ሰጥታለች አለኝ። ከዛ እኔ ሴት ነኝ፣ ወንጀሉን ደግፌ አይደለም አሁንም ዛሬም ነገ የምልህ፣ ግን እነዚህን ህፃናት ልጆች ሜዳ ላይ አልበተንም። እኔ ልንገር ቤተሰቦቼ እንኳን በእኔ የሚያድሩ ናቸው፣ በሱ ገንዘብ የሚያድሩ ገባ። ደህና ትዳር ያዘች ብሎ በእኔ የሚያድሩ ቁጭ ብለው ትላልቅ ሽማግሌና አሮጊት ናቸው። የኔን እጅ የሚጠብቁ ናቸው። ይህ ልጆቼን ይዤ እሄዳለሁ የምልህ ግዴታ ትዳሬን ማዳን አለብኝ። ከዛ እሱም ልጥፋ ምን ሲል ቆይ ተረጋጋ፣ በቃ ይሄን ነገር እናስብበትና የሆነ መፍትሄ እንፈልግ አልኩት። ምን ብሎ ሲለኝ የዚችን ልጅ ሀሳብ እኔ ያመጣው በቃ እሷ እንደ ሚስትህ አይነት እንደ ትጫወት እንደዚህ እናደርጋለን። ከዛ ሀሳቤ እሱ በቃ እኔ ይሄን ሁሉ ነገር እናንተ የምታውቀው ስላልመሰለኝ የመሰለኝ ምንድን ነው ሀሳቤ እሷ ጋር ነገሩ ያልቅና ከዛ እሱ ወደ ውጭ እንደወጣ አምናችሁ እኛ በሌላ ደግሞ ባለን ነገር ሌላ ነገር ከፍተን ለመኖር ነበረ። ከዚህ በኋላ ወንጀል ውስጥ ላይገባ ልባክ አይደል? ልንቀጥልበት አላሰብንም። ተረዳኝ በቃ ይችን እንድታቀል እኛ ወንጀሉን ልንቀጥልበት አላሰብንም። በቃ ይቺ ነገር ተረሳስታ ወደ ኖርማል ህይወታችን እንትን ብለን ሌላ አዲስ ነገር በጉልበታችን የምናገኘው ስራ ፈጥረን ለመኖር ነበር ሀሳባችን። በቃ ይሄን ሁሉ ነገር ይቺ ደደብ ገልቱ ከየት አባታቸው እንዳመጡብኝ ይሄው ጉድ አረገች። እሺ እያንዳንዱ ነገር አሰባሰብሽ እቺን ሴት ለማምጣትና ልክ እንደ ትክክለኛ ሚስቱ ነገሮችን ለማስተካከል ሙከራ አድርገሽ ነበር። ይሄንን ሀሳብ ስታመጪለት አቶ ሻፍራው የነበረው ነገር ምን ነበር? በሰዓቱ እሱ በቃ ያለበት ሁኔታ መሬት ተከፍታ ብትወጣው ደስ ይለዋል። ይሄ ተጠቁሟል። ነገ ዛሬ ይመጣሉ፣ ዛሬ በበር ይመጣሉ፣ ነገ ጣሪያ ኳሲልም ይደነግጣል፣ በር ኳሲልም ይደነግጣል። እሱ የሚያውቀው ታሪክ የለ። በቃ ባልኩት መመራት ጀመረ። እኔ ያልኩት ይሄ ይሆናል ስለው እሺ አለ። በቃ አንተ የደነገጠ ሰው እንግዲህ ያስብ። ይሄ ሰው እኮ በቃ ከበር መውጣት ራሱ በዚህ ሰዓት በጣም ለሱ ከባድ ነው። ስለዚህ እኔ ባልኩት ተመራ። በቃ ምንም ወደኋላ ብሎ ያሰበው ነገር የለም። አደጋ ያስከትላል፣ ችግር ያመጣል ብሎ ያደረገው ነገር የለም። ግን ቃል ገብቼልሃል እኔ ከዚህ ነገር እንውጣ እንጂ ድጋሚ ወንጀል ውስጥ እንደማይገባ ቃል ገብቶልኛል። ይህንን ሀሳብ ስታመጪለት ሙሉ ለሙሉ ተስማማ ወይስ ደግሞ ብንተወው ምናልባት አደጋ ላይ ሊጥለን ይችላል የሚል ሀሳብ አልነበረው? አሁን ይኸውልህ ብንተወው ምናምን አደጋ ላይ እንደሚጥል ይሄ ነገር እናውቃለን። ህግ የያዘው ነገር ታውቃለህ። የዛሬ 10 ዓመትም ሊነሳ ይችላል።
ይሄ ነገር እቺ ልጅም እሷ ታስራ ዋጋ ከፍላ ነገኛ እንደማትተውን ግልጽ ነው። ግን ምንድነው መሰለ ዛሬ እኛ አሁን ዛሬ መውጫ ነው። በቃ ዛሬ ካለንበት ነገር እንውጣ። ከዛ ለነገ እግዚአብሔር አለ ነገር ነው። ገባህ አይደለ? የነገማ አይታወቅም እኮ እንዴት እንደሚሆን። ለምን አንድ ወንጀል አንድ ሰው ሲሰራ አንድ ሰው ብቻ አይሰራውም። ከስሩ ብዙ ሰዎች አሉ። አሁን እሷ ገብታለች፣ ሌላ ደግሞ እሱን ካጡ ሌላ እንትን ይላሉ። ብዙ ነገር አለ። ግን እኛ አሁን በቃ ማምለጫው ለጊዜያዊ ማምለጫ ነው ያደረግናት ይችልች ነበረ። እንደዛ ነበረ። ከዛ በኋላ እንግዲህ እናንተ ነገሮችን ለማስተካከል ብለሽ ከአቶ ሸዋፈራው ጎን ቆምሽ፣ ወይም ደግሞ እሱ የሚሰራው ወንጀል ውስጥ በተዘዋዋሪ መንገድም ቢሆን ተሳታፊ ሆነሽ ተገኘሽ ማለት ነው። ይህንን ሰው ወይ ደግሞ ሀሴት የተባለችዋን ግለሰብ እንዲያመጣልሽ ያገኘሽው ሰው ማን ነበረ? እንዴትስ ይህንን ሀሳብ ልትተሳምኛለሽ? እሷል ያገኘሁት ሰው አንድ ሰው ነበር። በቃ ለእኔ በቅርቤ እንደ ቤተሰብ እንደ ዘመድ። ያው እንደዚህ አይነት ሰው ስታመጣ ከማታውቀውን ሰው አታምንም እና እኔ እንደ ዘመዴ ነው በቃ ነገርኩት ይህን ሁኔታ እንደዚህ እንደዚህ እንደዚህ። ለሱም ዝርዝር አድርጌ ሳይሆን ልጅቷ ለስራው ትሆናለች ወይ የሚለውን ነው። ከዛ ነገረኝ። አዎ ትሆናለች፣ ብቻ እሷ ካለችበት ህይወት ገንዘብ ብቻ ስጫት፣ የሚቀይራት ብር ብቻ ስጫት አለ። እሷም መጣች። እሷና እኔ ስናወራ ነግሬያታለሁ። አንድ ነገር አልፎ ካፍሽ የሆነች ቃል ብትወጣ ብዙ ነገር ያስቀ እኔ ብቻ ብሩን ስጪኝ የፈለግሽውን ነገር አደርጋለሁ ነው ያለችኝ ለጊዜው። አሁን እንደዚህ እንግዲህ ያው ኤደን ስለ ልጅሽ በተለይ 4 ዓመት ከግማሽ ያህል በትዳር ህይወት እንዳሳለፋችሁ እና የ3 ዓመት ልጅ እንዳለሽ ነበር ስትናገር የነበረው። ከ3 ዓመቱ ልጅ በተጨማሪ ደግሞ ነፍሰ ጡር ነሽ። ባለቤትሽ ደግሞ ሀገር ያሰለቸ ብዙ ሰዎችን እንባ ያፈሰሰ ትልቅ ወንጀለኛ ነው እና ይህንን ነገር ከጊዜ በኋላ ነበር ያወቅሽው አንቺ። መጀመሪያ ላይ ባለቤትሽ ነው ምን ይስራ እንዴት ይሁን የሚባለው ነገር ማወቅ መቻል። ሀሴትንም ተመሳሳይ ጥያቄ ስጠይቃት ነበረ፣ በተለይ ፌክ ማንነቷን ስታሳየን የነበረ ሰዓት ላይ እና እንዴት ልታውቂ አልቻልሽም? በተለይ ከወለድሽለት በኋላ ያለፉትን ዓመታት የ3 ዓመት ልጅ ማሳደግ ቀላል አይደለም። በተለይ እሱ ከጎንሽ የማይሆን ከሆነ የት ነው ያለው ስራው ምንድን ነው የሚለው ነገር በደንብ ሊያስጠይቅ ይችላል እና ይህን ነገር ከመጀመሪያው ጀምሮ ለምን ለመጠየቅና እንዴተው ለማድረግ አልሞከርሽም? ለማወቅማ ሞክሬያለሁ። አንድ ሰው አንተ አይደለም በትዳር ስትኖር በጓደኝነት ስትኖር እኮ አጋጣሚ ሲያስተዋውቅ ስራ ምንድን ነው ትባባላለህ። እማቀው ነጋዴ ነው። ከውጭ አንዳንድ እቃዎች እያመጣ ያስረክባል። በቃ እኔ እዛ ውስጥ እንዳለ ነው። በቃ አሁን ደህና ብር ይዞ ቤት ሲመጣ እንዴት ይሄ ነገር ተፈጠረ? በአሁኑ እኮ ብዙ ቤት ገዛን፣ እንደዚህ ብዙ ለውጦች ሲኖሩ እንዴት ስለው አይ በቃ ትላልቅ እቃዎች እያመጣው ነው ከውጭ የስፔር እቃዎች፣ ትላልቅ ነገሮች በቃ ማለት ደህና ገንዘብ የሚያስገኙ እያስገባው ነው የሚል። እኔ ቤት ነኝ እነግርሃለሁ። ገበያ እንኳን እኔ አልሄድም። ሁሉ ነገር ቤት ነው የሚመጣልኝ። ስለዚህ እሱ ደግሞ የሚመስለኝ እኔ ምንድነው እኔ ለእኔም በማሰብ ከፍቅሩ እንድጎዳበት ካለማሰብ ምናምን ነው የሚመስለኝ። ገባህ? እኔ ይሄን ያህል እንትን አይመስለኝም። ስለዚህ እኔ እንደዚህ አይነት ነገር ውስጥ በቃ መኖሩን ያወቅኩት ልጅቷ እንደዚህ ስትሆን ነው እንጂ የማውቀው ታሪክ የለም። እሺ አሁን ምን መሰለሽ፣ አቶ ሸዋፈራውን ማግኘት መቻል እንፈልጋለን። ምን አይነት ወንጀለኛ እንደሆነ በደንብ ከኛ በላይ አንቺ የምታውቂው ይመስለኛል እና ይሄን ግለሰብ በቁጥጥር ስር መዋል መቻል አለብን። ይገባኛል፣ በወንጀል እንዳይያዝ ከዛ ውጭ ደግሞ በህግ እንዳይጠይቅ በማድረግ ነበረ ብዙ ነገሮችን ስትሸፍኝለት ከኛ ለማስመለጥ ስትሞከር የነበረው። አሁን ግን ያለሽ አማራጭ ነፍሰ ገዳይ ብዙ ነገሮችን ያደረገ አባት ነው ያላችሁ ተብለው ልጆቻችሁ በአባታችሁ ስራ ምክንያት መወቀስ መቻል አለባቸው ብዬ አላስብም። ቢያንስ በቁጥጥር ስር ውሎ የፍርድ ሂደቱን መከታተል መቻል አለበት ብዬ አስባለሁ። ምን ማለት ነው? ወንጀለኛ አባት ያላቸው እንዳይባሉ አባት የላቸውም ቢባሉ ይሻላል። በቃ እኮ አንተ እኮ እንደዚህ ያደረክ ማለት እኮ እነዚህ ልጆች በቃ ሜዳ ተበተኑ። ምንም ነገር የለኝም ከጀርባዬ እያልኩ ነው። አካውንቴ ላይ እንኳን 1 ብር የለም። እኔ በቃ የእሱ ተረጂ ነኝ። እሱ ነው የምፈልገውን ነገር ያመጣል እንጂ ገንዘብ እንኳን በስለ። ስለዚህ እሱ እያንዳንዱን ድጋፍ ማድረግ አለበት ማለት የፈለገውን ወንጀል መስራት መቻል አለበት። ሰዎችን ጎዳና ላይ መጣል፣ ሰዎችን ደም ማፍሰስ መቻል አለበት አይደለም እያልኩ አይደለም። እኔ ለልጅሽ እንደምትጨነቂ ሁሉ የሰው ልጆች እንባ ሲፈስም፣ የብዙ ሰዎች ደም ሲፈስም ማሰብ መቻል አለብሽ አይደለ? ይህ ግለሰብ እኮ የብዙ እናቶችን ደም አፍሷል። ብዙ ልጆች ያለ ወላጅ እንዲቀሩ አድርጓል። ደግሞ አንድ ነገር ልንገርህ፣ እኔ ባለቤቴ ነው አይደለ? በአሁን ሰዓት ያለንበት ሁኔታ ሲመጣ አየዋለሁ፣ ሲሄድ የት እንዳለ እንደሄደ አላውቅም። በቃ እኔንም እየሸሸኝ ነው ያለው። የት ብዬ ልጠቁምህ? አሁን የት ነው ብዬ ልበልህ?
እሱን እንግዲህ አንቺ ነሽ የምታውቂው። እንዴት ብዬ ልበል እኔ አሁን ይኸውልህ ድንገት ሲመጣ አሁን ድንገት ወይ ደስ ካለው ማታ ይመጣል ካላለው ደግሞ የሆነ ስራ ገጥሞኛል ወይ ያየሁት ነገር ደስ አላለኝም አካባቢው ላይ አልመጣም ይለኛል በዛው ይቀራል ቤት ሲመጣ ያዋለው ውጪ ሲወጣ አላውቅም ስልክ ብዙ አይነት ስልክ አለው ይቀያየራል እሱ ሲደውልልኝ ነው እንጂ እኔ እሱን ደውዬ እንኳን ማግኘት አልችልም እና የት ብዬ ልንገርህ እንግዲህ እሺ ከዛ ውጪ ደግሞ ብዙ ወንጀሎች እንደሰራ ከመደጋገሙ በተጨማሪ የኔ ባልደረቦች ጋዜጠኛ ተሙና ጋዜጠኛ ሚኪያስ የሚባሉ በጣም ብዙ ሰዎችን የደገፉ የብዙ ሰዎችን ወንጀል ለህግ ያጋለጡ የብዙ ሰዎችን እንባ ያበሱ ባልደረቦች አሉኝ የነዛን ሰዎች ትልቅ ፋይል ይዟል እነዛ ሰዎች ባልሰሩት ወንጀል እድሜ ዘመናቸውን ሙሉ እስር ቤት ሊያስበሰብስ የሚያይችል በራሱ መንገድ የተዘጋጀ ፋይል ይህም ፋይል ደግሞ ለመጨረሻ ጊዜ ህሊና የነገረችን ለእሱ አሳልፋ እንደሰጠች ነው ይህም ፋይል አላገኘንም ማለት ለብዙ ሰዎች ይደርሳሉ ያልኩሽ ግለሰቦች በቁጥጥር ስር ይውላሉ ማለት ነው ይህንን ነገር አደረገ ተዋቸው አንተ ጋዜጠኛ ስትል ይውልህ ለራስህም እየፈራህ የሆነ ነገር ስታደርግ ሁለተኛ ደግሞ እኔ ስለነሱ ትንሽ ያውቃል የማይረቡ ሰዎች ናቸው አሉ የማይሆኑ ሰዎች ናቸው ስለዚህ እነሱ በስራቸውን ምን አስጨነቀ እንዴ ስንት አለ አይደል ኢትዮጵያ ውስጥ ስንት አለ እኮ እኔ ነኝ ያለ አንተ ራስህን አድን እየነገርኩ ነው እኔ አንተም ከነሱ ውስጥ ያደርጋል ይኸውልሽ ስሚኛውን አንደኛ ይህንን ፋይል ማግኘት ፈልጋለሁ ከዛ በተጨማሪ ደግሞ ባለቤትሽ ሸዋፈራው አንቺን የሚያገኝበትን መንገድ ፈጥረሽ ወደዚህ ቦታ ላይ እንዲመጣ እፈልጋለሁ ተግባባን እየነገርኩ ወንጀለኛ ነው ያም አይሆን ከሆነ ደግሞ አንቺን በቁጥጥር ስር አውልሻለሁ መጥራት አልችልም ስሚኝ እኔን አንቺን በቁጥጥር ውስጥ ከማዋሌ በፊት እሱ የሚመጣበትን መንገድ ፈልጊ ልጅሽ ያለ አባትም ያለ እናትም ማደግ መቻል አለበት ብዬ አላስብም ምናልባት ይህን ነገር የምትተባበሪኝ ከሆነ አንቺ ነፃ የምትወጪበትን መንገድ ከህግ ጋር በማውራት ልናስተባበር አንድ ነገር ልንገርህ እኔም የልጆቹ እናት ነኝ ልጆቹም ልጆቹ ናቸው ላይገላቸው ይችላል አንተ ግን መጥፊያህን ነው በራስህ ያቀረብከው በባለቤትሽ ኃይለኝነት በባለቤትሽ ጥንካሬ እየተመካሽ ነው ስንት ሰው አልፏል እያልኩ ነው ስንት ሰው ተው እኔ ነገር ያለው እሱን አትከታተል በቃ ከሱ ጋር ያለህን ነገር ዝጋው ከዚህ በኋላ ነገርኩ ምንም አይነት ወንጀል አይፈጸም በቃ ራከኛ እቺንም ውሻ እኔ ላስወግዳት ፍቀድልኝ ስለዚህ የእጅ ስልክሽኛ የኛ ባለሙያዎች ጋር ያለው እሱ እየተመረመረ ነው ያለው ስለዚህ የባለቤትሽ ስልክ ነው ብለን የምንገምተውን እናወጣለን ወደ ባለቤትሽ እንደውላለን እርግጠኛ ነኝ ባለቤት እስከሆንሽ ድረስ የ3 ዓመት ልጅ ወልደሽለታል ከዛ ውጪ ደግሞ አሁንም ነፍሰ ጡር ነሽና ይሄንን ሁኔታ እያየ አንቺን አደጋ ላይ ይጥላል ብዬ አላስብም በዚህ ልክ የተማመንሽበት ባለቤትሽ ይሄንን ነገር ሲሰማ ወደኛ ሮጦ የሚመጣበት ምክንያት ይኖራል ብዬ አስባለሁ ይሄንን ነገር ምን እናደርግ ይሆናል ማለት ነው እኔ አላውቅም ራሳችሁን አደጋ ላይ እየጣላችሁ ነው እንግዲህ የማውቀው ነገር የለም አሁን ምንድነው የምትለኝ በእናትህ ይኸውልሽ እጅ ስልክሽኛ ጋር እንደሆነ አሁንም ነገር ይሻለው አይደል ስለዚህ የኔ ባልደረቦች ቀጥታ ወደ ባለቤት ስልኬን የመንካት መብት የላችሁ ስልኬን የመንካት መብት የለህም ሰጡር ሚስቱኛ ጋር እንደሆነችና የልጆቹ እናት እኛ ጋር እንደሆነች እንነግረዋለን መቼም ላንቺ ያለው ባለቤቴ እኔ ጋር መምጣት አይችልም ምንድነው የምትለኝ አንተ ያንን ነገር ነው ያ ማይሆን ከሆነ ደግሞ አንቺ የሚመጣበትን መንገድ ፈልጊ እንዲመጣ አልፈልግም ስለዚህ እኛ የምንጠራበትን መንገድ እናመቻቻለን እሱ ማድረግ አልችልም ይኸውልሽ ሰሚያለሽ እያንዳንዱ ነገር ለማስተካከል እየሞከርን ያለ ነው ይህ ግለሰብ ወንጀለኛ ነው አንቺም ደግሞ የወንጀሉ ተባባሪ ነሽ ስለዚህ በህግ እንድትጠየቁ ነው እውነትን እያስረዳሁ ነው ስማ ስልኬን ያዛት እሷን ያዙልኝ አንዴ እሷን አንቺ እንዳትጎጂ
ውድ ተመልካቾቻችን ብዙ ነገር ብዬሽ ነበረ። እኔ ብትረዳ አንተ የኔ ጭንቀት እንኳን የማይገባህ ሰው ነው። ምን ላድርግ እኔ ይኸውልህ እየነገርኩ ነው። የምወደውን የአካሌን ክፋይ ባለቤቴን አመጣሁት እዚህ ድረስ። በቃ አትታገሉት፣ ከዚህ በላይ አትጎዳዱ። በቃ አትታገሉት። መጣ አይደለ በእኔ ስልክ አድርጋችሁ በእኔ ስለማይጨክን አየህ፣ ለእኔ ያለውን ፍቅር መቼም አሁን አይተሃል። ከዚህም በላይ አያስፈልግም። ለእኔና ለልጆቹ ያለው ነገር ምን ሆኑ ብሎ ነው ሮጦ ይመጣ። ስለዚህ ከዚህ በላይ አትታገሉ። እሱ በጣም ከባድ ሰው ነው። አየህ አይደለ በመሀል እኔንም ልትገሉኝ ነበረ። እሱም በሰዓቱ የሆነ ነገር ቢያደርግ አንተም እዛ ጋር መሳሪያ ይዛሃል። አስበከዋል። ይህን በቃ መጥቷል አይደለ? በእናንተ ቁጥጥር ስር ሆኗል አይደለ? በቃ ከዚህ በላይ ከዚህ ያለፈ ነገር ባታረጉ ጥሩ ይመስለኝ። እንግዲህ ባንቺ የእጅ ስልክ ተመርተን የባለቤትሽን ስልክ ለማውጣት ሙከራ አድርገን ወደዚህ ቦታ ላይ ጠራ ነው እና የተፈጠረውን እያንዳንዱ ነገር ታውቂያለሽ። ብዙ ነገሮች አሁን አልፈዋል። አንቺ ለዘመናት ሲያስፈራሽ የነበረውን ነገር ስትነግሪኝ ነበር። እኔም ልጆችሽን ያለ አባት ማሳደግ ምንም አይነት ስራ ሰርተሽ እንደማታውቂና ልጆቼ ሜዳ ላይ ተበተኑ። ምን አለኝ ከዚህ በኋላ? ምንም ተስፋ እኮ የለኝም። በቃ ነገርኩ። ህይወቴ በእሱ እጅ ነው። ቤተሰቦቼ እየነገርኩ ነው። እንኳን እኔ ቤተሰቦቼ ደሃ ናቸው፣ ምንም የሌላቸው። ከዚህ በፊትም እህት ወንድሞቼ ተይ እሱ ይቅርብሽ የማይሆን ሰው ነው ብለው ሲሉኝ አልፈልግም ብዬ የእሱ ፍቅር እንትን አሸንፎኝ ከእሱ ጋር ኖሬያለሁ። እህት ወንድሞቼ አይወዱኝም። ያሉኝ እናትና አባት ናቸው። እናትና አባቴም ነገና ዛሬ ሞታቸውን የሚጠብቁ አሮጊትና ሽማግሌ ናቸው። በቃ እኔ ሜዳ ላይ ቀረው። ልጆቼ ተበተኑ። ለምኜክ ነበር አይደል እንዴ? ያላረኩት የለም። እግሬ ላይ ወድቄ ለመንኩ። ተወው በቃ ለእኔ ስትል ተወው ብዬ ጨከንክ። ጠርቼዋለሁ። በቃ ከዚህ በላይ ደግሞ እላፊ ነገር አታርጉ በእናት ሰው የሰው ህይወት እንዲያልፍ ሰው እንዲጎዳ አልፈልግም ከዚህ በላይ። ስለዚህ አሁንም ከአንቺ ብዙ የተለየ ነገር አንፈልግም። ምናልባት ከዚህ በተጨማሪ ባለቤትሽ ሌላ ደካማ ጎን ካለ ወይ ደግሞ አብሮት የሚሰራው አካል ካለ ግልጽ እንድታደርጊ ነው የምፈልገው። ይህን ነገር ደግሞ የምጠይቅሽ ለወንጀሉ ተባባሪ ሆነሽ ሀሴት የተባለችዋን ሴት ብዙ ነገሮች እንድትሰራ በመመልመልሽ ምክንያት ነው። ከእሱ ጋር ሌሎች የሚሰሩ ሰዎች ካሉ እነሱንም ጥቆማ እንድትሰጪኝ ነው። የባለቤትሽን ህይወት ማትረፍ የምትችይው የእሱን ነገር ማስተካከል የምትችይው አንቺ እኛን ስትተባበሪኝ ብቻ ነው። እሱን ነገርኩ። እኔ እሱ ስራ ይሰራል ብዙ። በነገር ላይ እኛ ብዙ ፕሮግራም ስናደርግ በመስሪያ ቤቱ እሱ ትልቅ ስለሆነ ብዙ ጓደኞች ነን የሚሉ ይመጣል። ግን ማን ወንጀለኛ ማን ጤነኛ ይሆን የማውቀው ነገር የለም። ከቤት አልወጣም ብያሃል። ግን አንድ በጣም እርግጠኛ ነኝ ውስጥ የሚነግረኛል አንድ ወንጀል ሲሰራ አንድ ሰው ብቻውን አይደለም፣ እየተረዳዱ ነው አይደል? እሱን ደግሞ እሱ ነው እንጂ እኔ እንዴት አውቃለሁ? እኔ እንዴት ብዬ አውቃለሁ? ከሌ ብዬ ልልህ አልችልም። በቃ እኔ የባሌንም እኮ ጉዱን ግማሹን እኮ የነገርከኝ አንተ ነህ። እኔ ወንጀል የሚለውን ነው እንጂ ያዝኩት ምን እንደሆነ አንተ ነው ይዘህ። ምን እንደሆነማ ስላወቅሽ ነው ሀሴትን እንደዚህ አይነት ስራ እንድትሰራ ያስተካከልሻት። በቃ በህግ እንደሚፈለግ እንዲታሰር ባለመፈለጌ ነው እንጂ የወንጀሉን ዝርዝርና ልክ ክብደት አላውቅም። ግን ታስሮ እኔ ራሴን አሰብኩት። በህይወቴ ከእግዚአብሔር በታች ያለኝ የምደገፍበት ሰው እሱ ነው። በቃ እሱን አጥቼ መኖር ስለማልችል ተከላከልኩለት እንጂ የወንጀሉን ክብደት አላውቅም። ቆይ አንቺ የልጅሽ ህይወት አያሳስብሽም? ስላሳሰበኝ አይደል እንዴ ተከላከልኩትኝ? ስላሳሰበኝ እኮ ነው። የ3 ዓመት ልጅ እንዳለሽ ነው እየነገርሽኝ ያለሽ። በዛ ላይ ደግሞ ነፍሰ ጡር ነሽ። አንቺ ወለሽ በምትታረሽበት ሰዓት ደግሞ የ3 ዓመት ልጅ ነው ያልሽው ህፃን ልጅ ትምህርት የሚጀምርበት ሰዓት ነው። ይህንን ሁሉ መስዋዕትነት ከከፈልሽ በኋላ ደግሞ ልጆችሽ ያለ አባት ማደጋቸው ራሱ ቀላል አይደለም። ስለዚህ ምናልባት የእስር ሂደቱ የሚቀንስለት መንገድ ካለ፣ ከዛ ውጭ ይሄ አስፈላጊ ነው ያልኩሽ ፋይል የሚገኝበት መንገድ ካለ ንገሪኝና ባለቤትሽን ከሚታሰርበት መንገድ የተወሰነ የሚቀልበትን ነገር ለማስተካከል እንሞክር። ከሌ ብዬ የምልህ ሰው የለኝም አልኩ። እርግጠኛ ነኝ ይኖራል። ግን እሱን ደግሞ ከሱ ታውቃላችሁ። ግን በሂደት ነው። ዛሬ ታግለኸው አይሆንም። ዛሬ በጣም ተናዷል። ይጎዳካል። ይኸውልህ በጣም ዛሬ ታግሶ እኔን ላለመገፍተር እኔን ስለሚያከብረኝ መሀል ሆኜ ነው እንጂ እሱ ይኸውልህ ልንገርህ እኔን ተፈናጥሮ እኔን ገፍትሮ አንተን ሽጉጥ ለመቀበል አንሱ አይደለም። ራስህ ግን ይጎዳክ ነበር። ግን እኔ መሀል በመግባቴ አንተም ተርፈሃል ዛሬ እንጂ ዛሬ ብዙ ነገር ይፈጠር ነበር። በጣም ኃይለኛ ሰው ነው። ማንም አይዘውም። በቃ በጉልበትም ሆነ በገንዘብም ሆነ በአቅም በምንም ብታስገቡትም ነገ ሊወጣ እኮ ይችላል። ምንድን ነው አንተ? እሱ በጣም ከባድ ሰው ነው። እየነገርኩ ነው። ለምን አትፈራም አንተ? ፍርሃት የለም ውስጥ ለምንድን ነው የእሱን ከባድነት ወይም ደግሞ እሱ ከእስር ወደ እስር ቤት ከገባ በኋላ ባለው ገንዘብ ወይም ደግሞ በሚያውቃቸው ሰዎች ምክንያት ከእስር እንደሚወጣ ነው እየነገርሽኛለሽ። እኛ ደግሞ እስከዛሬ ድረስ ስንሰራ ብዙ ያሳሰርናቸው ሰዎች በፍጹም ከእስር የተለቀቁበት ምክንያት የለም። ዋነኛ ዓላማችን ደግሞ እንዳንቺ ባለቤት አይነት በዳዮችን ለህግ ማቅረብ። ቀላል ሰዎችን አሳስረህ ነው
አሁን የመሰለህ አንተ በዚህ ልክ በባለቤትሽ ወንጀለኝነት ወንጀልነቱ አልኮራም። ነገርኩህ ከጊዜ በኋላ ነው ያወቅኩት አልኩ። እኔ እኮ ባላቅ ቢያንስ አንደኛው ልጄን ተሳስቼ ቦልድ የሁለተኛውን አልሞክርም። በቃ እኔም ደግሞ በራሴ አንዳንድ ገንዘቦች ምናምን እየተቀበልኩት የራሴን ህይወት እንትን እል ነበር። ግን አጓጉል ላይ ነው አሁን በቃ ግስናው ከመጣ ሁሉ ነገር እንትን ካለኝ በኋላ ነው የሰማሁት አልኩ። ሁለተኛ ደግሞ በጣም ይጠነቀቀኛል። ምንም አይነት ገንዘብ በአካውንት አይከትም ምን አይልም። የት ልሂድ እሺ አንተ የት ሂጂ ነው የምትለኝ? እየነገርኩ ነው ደህና ቤተሰብ እንኳን የምጠጋበው እንደሌለ። የት ልሂድ እሺ ሜዳ ላይ ልውደቅ ከነ ልጆቼ? ያለውበትን ሁኔታ ለመረዳት አቃተህ አንተ። እንደዛ ለዛ በቃ መፍትሄ ፈለግኩ። አልተሳሳትኩም አልልህም። እኔም እኮ መጨረሻ ላይ ያደረኩት ነገር እኔም ተባባሪ እንደሚያስብለኝ አውቃለሁ። ግን አንድ ሰው ሲጨንቀው ብዙ ነገር ያደርጋል። የእሱን ደግሞ ኃይለኝነት የመሰከርኩልህ ነገር የሚያውቁትን በፊት ጠይቅ። የእውነቴን ነው ምልክ ለባለቤት ስትይ ከቤተሰቦችሽ ጋር ጭምራ እንደተጋጨሽ ስትነግሪኝ ነበርና በምን አይነት ምክንያት ነው ከቤተሰቦችሽ ጋር የተጋጨሽው? በሚሰራው ወንጀል ምክንያት ነው ወይስ ሌላ ምክንያት አለ? አይደለም በቃ ቤተሰቦቼ ከመጀመሪያ ግንኙነታችንን አይቀበሉትም፣ አይወዱትም። በቃ ስለዚህ እናንተ ምን አገባችሁ? ከእናንተ ጋር የሚያገናኘኝ ዝምድና ነው እንጂ ስለዚህ ስለ ትዳር አያገባችሁም ብዬ ሸሸኋቸው። በቃ የሸዋፈራው ምክንያት ምን ይመስል መልሱ ምን ይመስል ነበረ? እንዴት ማለት የእሱን ያለውን ባህሪ ያለውን ዱርዬነት እያወቁ አንደኛ እንዴት ያሳልፈው ሰጥቶሽ? ምክንያቱም ወላጆችሽ ናቸው አንቺ ላይ ብዙ ነገር ኢንቨስት አድርገዋል አይደለ? ከዛ ውጪ ደግሞ ሸዋፈራው በራሱ ምንም ቢሆን አማቾቹ ናቸው። እንደዚህ አይነት አቀባበል እንዳለ ሲያውቅ አንቺ እንዴት ሊጠረጥርሽ አልቻለም? እንደዚህ አይነት ጥቅሎ ስለከችሁ እንደምትችል እንዴት ይላል? እኔ እና እሱ ገና በቃ በዛም ብዙ ነገር ነን። በቃ ፍቅራችን በጣም የተለየ ነው። ያቃል አጋርጬ እንደማልሰጥ ይሄ ዋጋ ከፈልኩለት አይደል እንዴ ስላመነኝ። ሁለተኛ ደግሞ እኔ በፊት ታውቃለህ ኢትዮጵያ ውስጥ ኑሮ የድሃ ቤተሰብ ብዙ አቅም የሌለው ነው። ስለዚህ እነሱ ያላረጉልኝን ባሌ አንደላቆ እኔን ማኖር ካልቻለ እኔ እነሱ ጋር ምን አደርጋለሁ? በቃ በኑሮዬም ቀንተው መሰለኝ። እኔ በሰዓቱ የተሻለ ኑሮ እህት ወንድም ታውቃለህ፣ እህት ወንድም ስትሆን የተሻለ ህይወት እኔ ስለኖርኩኝ ተናደውብኝ ነው። እኔ ታናሻቸው ስለሆንኩ ታላላቆች ያላገኙትን ህይወት እኔ ስላገኘሁት በዛ ተቀንተው ነው መሰለኝ እንጂ ይሄ ሁሉ አልመጣልኝም። በቃ አሁን ባለቤትሽ እንግዲህ ውድ ተመልካቾቻችን ለእናንተም በመግቢያ ላይ አልነገርኳችሁም እንጂ የሷ ባለቤት ወደዚህ ከመጣ በኋላ አላስፈላጊ ግብግቦች ተፈጥረው ነበረ። መሳሪያም ይዘው ስለነበረ እኛ ሰዎች በፍተሻ መሀል ተቀብለውት ነበር እና በዛ ግብግብ መሀል አምልጦ ነው እንግዲህ ያሁላ ግርግር ተፈጥሮ የነበረው። ሁልጊዜም እንደምንላችሁ እናንተ ቤተሰቦቻችን ናችሁ። የሚፈጠረውን እያንዳንዱ ነገር ደግሞ ለእናንተ የመሰየት ኃላፊነት ስላለብን ሁሌም በኮሜንት ሴክሽናችን ላይ ሀሳብ ትሰጡናላችሁ፣ እንዲህ ብታደርጉ እንዲህ ቢሆኑ። ስለዚህ እናንተ ሀሳብ ተቀባይነት ስለሚያገኝ ከዛ ውጭ ደግሞ ነገም ከነገ ወዲያም ብዙ የምትደግፉ ነገር ይኖራል ብለን ስለምናስብ ነው በተፈጠረው በእያንዳንዱ ነገር እዚህ ጋር ካሜራ ምን ያስፈልጋል የሚባልበት ቦታ ላይ እንኳን ካሜራችንን እያበራን ከእናንተ ጋር ግንኙነታችንን የምናጠናክረው ማለት ነውና በዛ መሀል ነው እንግዲህ ግርግር ተፈጥሮ የነበረው። የኔ ባልደረቦች በቻሉት አቅም የሰራውን ወንጀልና በእኛ ቁጥር ስር እንደዋለ ከዛ ውጭም ደግሞ ተረጋግቶ መናገር ያለበትን ነገር እንዲናገር ከኛ ጋር እንዲተባበር ለማሳመን ሙከራ እያደረጉ ነው ማለት ነው። እርግጠኛ ነኝ እንግዲህ ሸዋፈራው ተረጋግቶ ከኛ ጋር የሚያወራበት መንገድ ይፈጠራል ብዬ አስባለሁ። ከዛ ውጭ ግን አንቺም ብትሆኚ ባለቤትሽ የሚታሰረው የእስር ሂደት እንዳይረዝምበት እንግዲህ የዛሬም 20 ዓመት 25 ዓመት ማምሻም ቢሆን እድሜ ነው አይደለ? ስለዚህ ለልጆች አባት አላችሁ ብሎ እንኳን ከወጣ በኋላ በነፃነት ከልጆች ጋር ማሳለፉ ቀላል አይደለም እና እንግዲህ እንዳልኩሽ ነው 25 ዓመት ይሁን ብቻ ምንም የሚታሰርበት ተው እንጂ ወንድሜ ምን ማለት ነው? 25 እንዴት ነው እንግዲህ እኔ አይደለሁም ይሄን ነገር ልናገር የምችለው። ፍርድ ቤት የራሱ 3 ወር ነገር ልገላገል የቀረኝ ነኝ ነገር ያለው ወንድሜ ወንጀለኛ እባክሽን ይኸውልሽ ተነሽ እባክሽን ይኸውልሽ ሄደን እኔ ቤተሰብ እንኳን የሚረዳኝ ሰው እንኳን የሌለኝ ሰው ነኝ። እየነገርኩ እያስረዳው ትረዳኛለህ ብዬ እኮ ነው እባክሽን ተነሽ ሄደን እባክሽን ተነሽ እንዴ ይኸውልሽ አሁን እንደዚህ አይደለም ነገሮች እንዴት ነው የምነሳው? ይኸውልሽ ተረጋጊ መጀመሪያ ማለት እኔ ምንም ልተባበርሽ የምችለው ነገር የለም። ለልጆቼ ስትል በእንደዚህ አይነት መንገድ ነገሮች አይፈቱም። ከወንጀለኛ ጋር የምተባበርበት ምንም አይነት ምክንያት የለም። ባለቤትሽ ደግሞ ስላለው ጽንስ ስትል ተባበረኝ። ይኸውልሽ ብተባበርሽ የማደርገው ነገር የምችለው ነገር ቢሆን ደስ ይለኝ ነበር። ነገር ግን ባለቤትሽ ትልቅ ወንጀል የፈጸመ ሰው ነው። የኔም ባልደረቦች አላስፈላጊ ነገር ሳይሆን እኔንም እኮ በውጭ እየገደልከኝ ነው። በቃ ከነ ልጆቼ እየገደልከኝ። አንቺን ብትሆኝ እኮ ለባለቤትሽ ወንጀል ተባባሪ ነበር። ታዲያ እኔ ምን አማራጭ አለኝ? ሌላ አማራጭ መፈለግ ነው። ምናልባት ከቤተሰቦችሽ ጋር የምትስማሚበትን መንገድ ማመቻቸት። የለም ይኸውልህ ስንት ዓመት ያልተስማማው እንዴት ነው ዛሬ የሚሆነው? እንኳን ይሄንን ነገር ሰምተው ማንም እንዲሰማብኝ ይሄ ነገር አልፈልግም። ይኸውልሽ እንግዲህ ሁለት ወዶ አይቻልም። ባለቤትሽ በምንም አይነት ምክንያት ከህግ ተጠያቂነት ሊያመልጥ አንተ እህት የለህም እናት የለህም። እንደዛም ቢሆን ነገሮች እባክሽን እህት የለህም እናት የለህም። መጀመሪያ ተረጋጊ እባክሽን። እንደዚህ አይደለም ነገሮች።
በቃ እኮ ህይወት ያለቀለት የመጨረሻ ደረጃ ደረሰ። የተሻለ ምንም አማራጭ የለም። አሁንም ግን ያለው አማራጭ ምንድነው? ምናልባት የሚናገርበት መንገድ እንዲኖር ማድረግ ነው። በተለይ ፋይሌት እንዳለ ከዛ ውጭ የበደላቸው ሰዎች ምን ያህል እንዲሆኑ ምን አይነት ነገሮችን ቤቱ ሆኖ እሺ የሚናገርበትን ነገር እንፈልግ። ቤቱ ከኛ ጋር እንደዚህ አይነት ነገር አይደለም። ምናልባት አሁን ለኛ የሚሰጠን መረጃ ካለ እሱን ለማሳመን የምትችይበት መንገድ ካለ እሱን ለማሳመን ሞክሪ። 20 ዓመት 30 ዓመት ያልከውን ነገር ግን ከዛ በላይም ሊሆን ይችላል። አንተ እኮ ነገሩን ብሸፋፍነው ሁሉም ነገር ያልቃል። ነገሩን ብሸፋፍነው ለኔ ስትል ይዛችሁልኝ እሷ እንግዲህ ወደ ተመልካቾቻችን ያው ኤደንን በተወሰነ መልኩ ለማውራት ሙከራ አድርጌ ነበር። ነገር ግን እሷ መጨረሻ ላይ ያለችው ነገር ትንሽ ስሜታዊ የሚያደርግ ነው። ምክንያቱም ለሰራቻቸው ወንጀሎች እያንዳንዱ እንድተባበራት የሚያደርግ አይነት ንግግር ነበር ስትናገር የነበረውና ከእሷ ጋር ከዛ በላይ ቆይታ ማድረግ ያለብኝ መስሎ አልተሰማኝም። እንግዲህ አቶ ሸዋፈራው በተሻለ አቅም ተረጋግታል ብዬ አስባለሁ። መጀመሪያ ላይ አለመግባባቶች ነበሩ። አሁን ግን አትገኝም የተባልከው በተለይ ተመልካቾቻችን ህሊና ስትገልጸው በደንብ ታስታውሳላችሁ ብዬ አስባለሁ። ልክ እንደ መንፈስ አይነት ሰው አድርጋ ነበር ገልጻ የነበረው። አሁን ግን በእኛ ያላሰለሰ ጥረት በቁጥጥር ስር እንዲውል አደርገነዋል ማለት ነው። ስለዚህ ንገረኝ እስቲ አቶ ልጅ ሳሙኤል ወንጀለኛ ነኝ እያልከኝ ነው። እኔ እንግዲህ የትኛውን ወንጀል እንደሰራው አላውቅም፣ ግን አሁንም ቢሆን በወንጀለኝነት ሀሳብ ውስጥ ገብቼ ያው እንግዲህ ዛሬም በቁጥጥር ስር ከእናንተ ጋር ውያለሁ። ሁኔታው ምን እንደሆነ ባላውቅም ስለ ወንጀሉ የተሰራው ስራ ወንጀል ነው የሚለውን ነገር እኔም ወንጀለኛ መሆኔን አላውቅም። ስራ ነው የምሰራው። ብዙ ስራዎችን ሰርቻለሁ። ብዙ ነገር ጥቅሞችን የሚያስገኝ ስራዎች ሰርቻለሁ። ግን በስራ ዓለም ውስጥ እንጂ እንዳለው የማውቀው የወንጀል ስራ እየሰራው ነው ብዬ አላምንም። ምን ማለት ነው የወንጀል ስራ እየሰራው ነው ብዬ አላምንም? ምክንያቱም የብዙ ሰዎችን ደም አፍስሰሃል እኮ። ከዛ በተጨማሪ ደግሞ ጋዜጠኛ ተሙ ላይ እና ጋዜጠኛ ሚኪያስ ላይ የተለየ ፋይል ይዘን እነሱን ስታስፈራራና ለዘመናት ይህን ነገር ስታስቀምጥ እንደነበር ህሊና ነግራናለች። ከህሊና ውጭ ደግሞ ሌሎች ጥቆማ ያደረጉንም ሰዎች ይህን ነገር ነግረውናል። ስለዚህ ምን ትላለህ? ያው እንግዲህ ጋዜጠኛ ሚኪም ሆነ ወላም ተሙም ቢሆን በነበሩበት ሀገር ላይ ባሉበት ሁኔታ ላይ ለእኔ የተሰጠ የተወሰነ መረጃዎች ወይም ሰነዶች አሉ። እነዚያ ሰነዶች በእኔ እጅ እንደሚገኙ ነው። ይህንንም ደግሞ ያው ህሊና የምትባለዋ ከኔ ጋር አብራ የምትሰራ ሰው ካልሆነች በስተቀር ሌላ ማንም የሚያውቀው የሚረዳው አልነበረም። ከእነሱ ጋርም ብዙ ስራዎችን ሰርቻለሁ። ሌሎችም ስራዎችም እየሰራው እገኛለሁ። ስራ ነው፣ እንደ ማንኛውም ኢትዮጵያዊ የሚሰሩ ስራዎች ናቸው ብዬ ነው የማስበው። እናንተ ደግሞ በወንጀል የሆነ ጉዳይ ነው ብላችሁ እንግዲህ እስካለሁበት ድረስ እስከ ቤተሰቤ ድረስ ባለቤቴን እስከማስጨነቅ በጣም ከፍተኛ የሆነ ሁኔታ እኔም በእሷ ምክንያት ደንግጬ እዚህ ድረስ በመምጣቴ ነው እንግዲህ እናንተ በቤቴ ውስጥ አላችሁ ብዬ ባልገምትም፣ ነገር ግን አሁን በባለቤቴ ቤት ውስጥ በራሴ ቤት ውስጥ ሆናችሁ በመገኘታችሁና እኔንም ደግሞ ለእንደዚህ አይነት ነገር ማብቃቻችሁ በእውነት የሚገርም ነው። ግን እኔ ምንም አይነት ወንጀል የሰራሁት የተገበርኩትም ድርጊት ስለሌለ እኔ ልጅ ሳሙኤል በእውነት በእንደዚህ አይነት ሁኔታ ይፈጠራል ብዬ አላሰብኩም። አሁን ወንጀለኛ ነኝ እያልክ ስለሆነ ይህን ጉዳይ እኔ አልሰራውም። እኔ ስራ ነው የምሰራው። ሰማኛለሽ ሸዋፈራው፣ ያደረግከውን እያንዳንዱን ነገር ግልጽ አድርጌ እየነገርኩ ነው የነበርኩት። ባለቤትን በቁጥጥር ስር ስናውላት እዚህ ቦታ ላይ ሀሴት የተባለችን ግለሰብ ያንተ ባለቤት ሆና በማስመሰልና እኛ እናንተን እንደማናገኛቸው አድርጋ ከዚህ እንድንርቅ በማድረግ ነበር ይህን ወንጀል የፈጸመችው። ከዛ ውጭ ደግሞ አንተም እንዳልኩ አንደኛ ፋይል በማሸሽ ከዛ ውጭ ደግሞ የብዙ ሰዎችን ደምና እንባ በማፍሰስ በህግ ተጠያቂ ነህ። ለዚህ ደግሞ ከበቂ በላይ ማስረጃዎች ጥቆማ የሰጡን ሰዎች እጅ ላይ ይገኛል። እንዲሁም ደግሞ ባለቤት ብዙ ምስክር ሆናለች፣ ካሜራችን ጭምር ይሄን ማስረጃ ነው። አንተ ደግሞ እየሸሸ ያለው ምንም አይነት ወንጀል እንዳልፈጸምክ ነው። ባለቤቴም እኮ ብትሆን ያለችዋን ያስቀመጠቻት ሴት ብትሆንም ለራሷ ለልጅቷ ለባለቤቴ ኑሮዋ ምቹ እንዲሆንላት ቤቷ እንድትጠብቅ እንጂ ሌላ ታሪክ ውስጥ እንድትሰራ እንድትተገብር አይደለም። ሆኖም ግን አሁን እናንተ ልክ በዚህ ልክ በባለቤቴ ወንጀል የማሸሽና ወንጀሉን የተባበረች አድርጋችሁ በማስመሰል በመያዝ ነፍሰ ጡር የሆነች ባለቤቴን የመጨረሻ ደረጃ ላይ ለማድረስ ጥረትን እያደረጋችሁ እንደሆነ ነው የተመለከትኩት። ስለዚህ እኔ አሁንም ከኔ ጋር ስትሰራ የነበረችው ህሊና የምትባለው ሴት በእውነት በእንደዚህ አይነት ደረጃ አልጠበቅኳትም። በጣም ብዙ ስራ እየሰራች ነው። ብዙ ነገር ከኔ ጋር ጥቅም እያገኘች ነው። ከፍተኛ የሆኑ ሀብቶች፣ ብሮች አሉ። በእኔ ስም ባይኖርም በባለቤቴ ስም አለ። ግን ይህን ደግሞ መረጃ ለእሷ ስለማልነግራት ለባለቤቴ ስለማልነግራት በጣም መወዳት በጣም ማከብራትና በጣም እንሰፈስፍላት ባለቤቴ ስለሆነች ነው እንጂ እዚህ ድረስ የመጣሁት እኔን አታገኘኝም። እኔ እጄ ላይም መሳሪያ ነበር፣ ግን ገና ከበር ስገባ ነው እንግዲህ የእናንተ ባልደረቦች በእጄ ላይ የነበረውን
መሳሪያ የተቀበሉኝ እንጂ አንተ መሳሪያ አውጥተህ በማስፈራራት ብቻ እኔን ልትገታ አትችልም። ግን ከህግ ጥላ ስር ነው ሁሉም የሚውለውና ህግ ሆኖብኝ ነው። አሁንም በእርግጥ በጣም ጎበዝ ነህ፣ ጠንካራ ነው። ምክንያቱም አሁንም ቢሆን እንደዚህ አይነቱ ሰዎች ይዘል ወደ ህግ ቀርቦ መነጋገሩ እንዳለ ሆኖ እኔ ብታሰርም ብያዝም ብቻዬን አልታሰርም። ብታሰረው ከግብረ አበሮቼ ጋር ከሰሩት ጋር ነው፣ ለብቻዬ አልሆንም። ስለዚህ በዚህ መልኩ ነው እንጂ እኔ ወንጀል ነው ብዬ ሰርቼ አላቅም። ነው ካላችሁና ደግሞ ምርመራው ከጠነከረና ከሄደ ደግሞ ከግብረ አበሬ ጋር ነው የምገባው። እንግዲህ የተለየ ነገር እየነገርከኝ ያለው ባለቤት በተለይ ከምንም በላይ አሳሳቢ የሆነባት የነበረው አንተ ወደ ወህኒ ከተወረወርክ በኋላ መተዳደሪያ እንደሌላት ከቤተሰቦቿ ለአንተ ስትል እንደተለያየች እና የ3 ዓመት ልጅና ነፍሰ ጡር እንደሆነ ጭምር ነው እያየን ያለ ነው። የ3 ዓመት ልጅ አላት ማለት ደግሞ ቀላል አይደለም፣ ከፍተኛ ወጪ አለው። ከዛ ውጪ ደግሞ በአካልም በጣም የሚያደክም አይነት ግንኙነት ነው ሊኖራት የሚችለው። ከዛ ውጪ ነፍሰ ጡር መሆኗ በራሱ ቢፈጥርባት ጫና አለ። ይህንን ሁሉ ነገር ተቋቁማ ነው አንተን ከእነዚህ አይነት ወንጀል ለማሸሽ ለማራቅ ስትሞክር የነበረው። አሁን ላይ እየተናገርክ ያለው ደግሞ ብዙ ሀብት ብዙ ገንዘብ በሌላ ሰው ስም እንዳስቀመጥክና አንተ ምናልባት በህግ ተጠያቂ የምትሆንባቸው ሁኔታዎች ካሉ ለባለቤትህ እንዳይቸግራት ያስቀምጥከው ነገር እንዳለ ነው። መጀመሪያውኑ በህግ ቁጥጥር ስር እንደምትውል ታውቅ ነበረ? እኔ በፍጹም እንደዚህ አይነት ነገር የህግ ቁጥጥር ስር ውስጥ እውላለሁ ብዬ አልጠበቅኩም። ወንጀለኛ ነኝ ብዬም አላሰብኩም። ባለቤቴ የምትሆን ደግሞ አሁን ባለችበት ሁኔታ አንድ የ3 ዓመት ልጅ አለን። ከዛ ቀጥሎ ደግሞ አሁን 2ኛ ነፍሰ ጡር ናት። ስለዚህ ለእሷ የሚሆኑ ነገሮችን ቀደም ብዬ ነው። ግን ለሴት ልጅ ብዙ ነገር ስለማይነገር ነው። ወንድ ልጅ የሚሰራቸውን ስራዎች በአጠቃላይ ሴት ልጅ ካወቀች ወንድ ልጅ የሚያስብበት ደረጃ መድረስ ስለማይችል በዚህ ምክንያት ነው እንግዲህ ለባለቤቴ ምናልባት ነግራ ይሆናል አካውንቴ ውስጥ እንኳን ሳንቲም ሊገባ አይችልም የሚሉ መንፈሶች ሁሉ እንደተሰማው ነው የማውቀው። ግን እሷ ሳታውቅ በሌላ አካውንት ነው እኔ ለእሷ የማስገባው። አሁን ምናልባት እንኳን በህግ ጥላ ስር ብካተት እንግዲህ ለእሷ የሚሆን የሚረዳት የሚደግፏት ከጀርባ ያሉ አሉ። የእነሱም ሰነድ በቁጥጥር ስር በእጄ ላይ ነው። እነሱ ይህንን ነገር ለባለቤቴ የሚገባውን ነገር የማያደርጉ ከሆነ እነሱም ከኔ ጋር ተያይዘው ይገባሉ ማለት ነው። አለበለዚያ ግን የሚደግፉ የሚረዷት የሚጠይቋት እኔ የማደርግላትን የሚያደርጉላት ከሆነ እነሱን አሳልፌ እንደማልሰጥ ከወዲሁ እነግርሃለሁ። እሺ፣ ውጪ አሜሪካን ሀገር ያሉ ሰዎች በተለይ አንተንም ህሊናንም እያዘዙ የነበሩ ሰዎች እና ስለ ተሙና ስለ ሚኪ በጣም የሚጨነቁ ከባድ ፋይል ተሙና ሚኪ እንዳገኙባቸው እና ምናልባት ያለባቸው ወንጀል በህግ የሚያስጠይቃቸው ከሆነ ወደ ሀገራቸው በኢንተርፖል መጥተው እዚሁ ሀገራቸው ላይ ፍርድ እንዲያገኙና እዚሁ እንዲታሰሩ የሚያደርግ አይነት ፋይል እንዳለ ትልቅ ባለሀብቶች እንደሆኑ የሚነገር አይነት ነገር እንዳለ ደርሰንበታል። እና ለዚህ ስራ ደግሞ በዋናነት ተመርጠ የነበረው አንተ ነህ። ህሊና በእኛ ቁጥር ውስጥ ነው የምትገኘው። አሁን ህሊናን በቁጥር ስር ካዋልናት በኋላ ነው እንግዲህ በእሷ ጥቆማ መሰረት ወደ ሌሎች ሰዎች ሄደን አንተ ልናገኝ የቻልነው። ውጭ ያሉ ሰዎች አንተ ምን ያህል ቢተማመኑብህ ነው ይህን ሁሉ ነገር ልታደርግላቸው የቻልከው? ይህ በስራዬ ነው። አሁን ህሊናም ከኔ ጋራም በሰፊው አይነት ስራዎችን የምትሰራ ሰፋ ያለ ጥቅም የምታገኝ ህይወቷን የምትቀይር ገንዘብ የምታገኝና ቤተሰቦቿንም እያሻሻለች እሷም እየተሻሻለች ያለች ልጅ ናት። ዛሬ በእናንተ ህግ ቁጥጥር ስር ብትውልም እኔ ግን እሷ በቁጥጥር ስር ውላለችና እኔም በቁጥጥር ስር ውላለሁ ብዬ አስቤ አልነበረም። ሆኖም ግን ከእሷ ከመታሰሯ በኋላ የተረዳሁት ወንጀል እንደሆነ፣ ስራው ከባድ እንደሆነ፣ የብዙ ሰዎች ሀብትና ገንዘብ ወይም ደግሞ የብዙ ሰዎች እንባ ብዙ ስራዎች እንደተሰሩ ስላወቅኩኝ በእውነት ትክክለኛ ወንጀል ነው ብዬ ለመገመትና ለመጠርጠር ችያለሁ። የዚህ ሰዓት ነው እንግዲህ እኔም ነገሮቹ ከባድ በመሆናቸው ራሴን እያራኩ ከባለቤቴ ጋራም የግንኙነቴን መንገድም እያቋረጥኩ በርቀት እየሆንኩኝ የነበረውና ዛሬ ደግሞ ያገኛችሁኝ መንገድ ምንድን ነው? ባለቤቴን ተጨንቃለች ተብሎ ስልክ ስለተደወለኝ ነፍሰ ጡር መሆኗን ስለተረዳው ነው እንጂ ምንም አይነት ነገር በወዷ ፍሬ ባይኖር ኖሮ እዚህም አታገኙኝም ነበር። እኔም በቁጥጥር ስር አልውልም ነበር። ግን በደንብ አድርጌ አጠንክሬ ማመሰግነው ጠንካራ ነው ማለት ነው። በዚህም ጉዳይ ጥሩ ነገርን አርጋሃል ብዬ አስባለሁ። በዛ በውጭም ደረጃ ያሉ ሰዎች ቢሆኑም እኔ የተመረጥኩበት ጉዳይ እንግዲህ ሰፊ ስራዎችን አብረን ሰርተናል። ብዙ ጥቅሞችን አግኝተናል። እነሱም እዛ ላይ የሆኑ ወላ ኢንተርፖልም ድረስ የሚያስከሳቸው ወንጀል ፋይል መረጃ ቢኖር እኔ የእነሱን መረጃ አውጥቼ ለመስጠት ፈቃደኛም አይደለሁም፣ አልሰጥም። ለምንድን ነው ነገር ማሰጠ? ምክንያቱም እነዚህ ሰዎች እኮ አንተን ወንጀል ሲያሰሩ የነበሩ ሰዎች ናቸው። አንተ ደግሞ ከዚህ በኋላ ለረጅም ጊዜ እስር ቤት የምትበሰብስ ሰው ነህ። ስለዚህ ከዚህ በላይ ለነዛ ሰዎች ጥብቅና መቆም አለብህ ብዬ አላስብም። ምን ብዬ ነው የምበሰብሰው? ነኝ ለምንድን ነው በሰብሰው? ምክንያቱም የሰራቸው ወንጀሎች
ረጅም ዓመት ፍርድ እንድትወስድ የሚያደርጉ ወንጀሎች ናቸው። እነዛ እኮ ከዛ ሲሰሩ ኖረው ቆይቶ እኮ ለእኔ ፋይል ነው እንጂ የሰጡኝ ሌላ ነገር እኮ የሰጡኝ ነገር እኔ ጋር ያለው ወረቀት ነው፣ ሌላ ነገር አይደለም። ሀብት ንብረት ያለው እነሱ ጋር ነው፣ እኔ ጋር ወረቀት ነው ያለው፣ ፋይል ነው የሰጠ። ህሊና የምትባለው ሴት ናት ያመጣችው፣ በእሱ አማካኝነት ነው የደረሰው። እኔም ደግሞ እነሱ ባስቀመጡት መሰረት ንብረታቸውን በስነስርዓት አስቀምጫለሁ። በቃ ከዚህ ውጪ እኔ ከእሷ ጋር ያለውን ሁኔታ ጠቅላላ የምታውቀው እሷ ናት። ከእነሱ ጋር ያለውን ችግር በይበልጥ ወረቀቱንም መረጃውንም ያመጣችው ህሊና ናት። እኔ ላይ የመረጡበት መንገድ ደግሞ ምን እንደሆነ ባላቅም፣ ለነገሩ በተለያየ ስራዎች አብረን ስለምንገናኝ ያንን አስበው ይሸፍንልናል ወይም ደግሞ ይደብቅልናል ወይም ደግሞ ሚስጥር አይወጣም ብለው አስበው ሊሆን ይችላል። በእርግጥም እውነት ነው። እኔ ምንም ነገር በዚህ ጉዳይ እንትን ስለማልል ይህንን መረጃቸው ምን እንደሆነም ስለማላውቀው ተቀበልኩኝ እንጂ አላውቀውም፣ መስጠትም አልችልም። ያው እንግዲህ ስለዚህ የተፈጠረውን እያንዳንዱን ነገር ያለው ወንጀለኛ እንደሆንክም እየነገርኩ ነው ያለሁት ማለት ነው። ስለዚህ በወንጀለኝነት ደግሞ የምትቀጣ ነው የሚሆነው። አዎ እርግጥ ነው እኔም ወንጀለኛ ነኝ። ወንጀለኛ በመሆኔም ደግሞ በጣም እንዲህ በእውነት ጠንካራ ነህ። በጠንካራነትህም አመሰግናለሁ። እንዲህ በቀላል የሚያሰው አልነበረም። ሆኖም ግን አሁን በህግ ጥላ ስር መሆኔ እጅግ በጣም እንትን ብያለሁ። በጣም ላደንቀው እፈልጋለሁ። ነገር ግን በዚህ አሁን አንተ በምትለኝ ፋይል ወይም ደግሞ በነ ጋዜጠኛ ሚኪ በምትላቸው ሰዎች የመጣው ፋይል በህሊና በኩል እኔ እሱን ፋይል እኔ ለቤተሰቦቼ አለኝ የምለው ሀብትም በሱ መረጃ መሰረት ስለሆነ ምንም አይነት ለቤተሰቦቼ የሚደግፉልኝ የሚሰጡት የሚያበረክቱት ነገር ድጋፍ የማያደርጉ ካልሆነ በስተቀር ልሰጥ አልችልም። ድጋፋቸውን የሚያደርጉ ከሆነ እኔ ይህንን ፋይል ከእጄ ማውጣት ስለማልችል ይህንን አገኛለሁ ብለህ አትጠብቅ። ስለዚህ ይህንን ፋይል አልሰጥም እያልክ ለምንድን ነው ይህንን ፋይል ማሰጠኝ? አልሰጥም። ለምን እሰጣለሁ? ምክንያቱም ምንድን ነው ፋይሉ ማሰጠበት? ምክንያቴማ ባለው ፋይል መሰረት ፋይሉ ህይወቴ ነው፣ ገንዘቤ ነው። ማነው ይህንን ገንዘብ ላንተ የሚሰጥህ? እነዛው ያሉት ሰዎች ፋይሉን ያሉት ሰዎች እነማን ናቸው? አሜሪካን ያሉት ናቸው? አዎ እነዛ ያሉት ሰዎች እኔ ቤተሰቦቼን ባለቤቴን የሚደግፉ የሚይዙ ከሆነ እኔ በህግ ጥላ ስር ሙሉ ከሆነ በህግ ጥላ ስር ሆኜ ቤተሰቦቼን የማይደግፉ የማይረዱ ከሆነ እኔ ደግሞ ያንን ፋይል አጋልጬ መስጠት እችላለሁ። ከዛ ውጭ ግን ምንም አይነት ነገር ልሰጥ አልችልም። ፋይሉን ልትጠባበቅ ለመውሰድም ለማግኘትም አትሞክር። ጠንካራና አውቃለሁ፣ አምናለሁ። በጣም አመሰግናለሁ። ከፈለግ ማሰር ትችላለህ፣ የፈለግከው ማድረግ ትችላለህ። ሰማኛለህ። በቻልኩት አቅም ይሄ ፋይል የት እንዳለና እነዛ ሰዎች ላይ ያስከው ነገር ምን እንደሆነ በደንብ ለማጣራት ሞከራለሁ። ይህን ፋይል ደግሞ እንዳገኘው የተባሉትን ግለሰቦች ወደ ሀገራቸው የሚመጡበትን መንገድና በህግ የሚጠየቁበትን መንገድ በደንብ የምፈጥረው የሚሆነው። አንተ ግን ከዚህ በኋላ እስር ቤት የምትበሰበስና እድሜ ዘመንን በሙሉ እስር ቤት የምታሳልፍ ነው የሚሆነው። ተግባባል? ምንም ችግር የለም። ውጣ ሂድ። ያዙልኝ፣ እሱን እባካችሁ ያዙት፣ ይዛችሁት። እንግዲህ ውድ ተመልካቾቻችን ያው ከአቶ ሸዋፈራው ጋር የነበረውን ነገር በደንብ አይታቸዋል። ወንጀለኝነቱን በሚገርም ሁኔታ አምኗል። ነገር ግን እጁ ላይ አንድ ትልቅ ፋይል አለ። በተለይ አሜሪካን ያሉት የተባሉት ግለሰቦች ወይም ደግሞ ህሊና ኤጀንት ሆና የምትሰራላቸው ሰዎች ብዙ ፋይል እንዳለበት በተለይ ተጠያቂ እንደሆኑና ምናልባት ያ ነገር በህግ የሚያስጠይቃቸው ከሆነ በኢንተርፖል ወደ ሀገር መጥተው በሀገር ቤት ህግ እንደሚዳኙ እድሜ ዘመናቸውን እስር ቤት የሚያበሰብስ ነገር እንደሚገኝባቸው ስላወቅን ያን ነገር ነበር እየፈለግን የነበረው። አቶ ሸዋፈራውም ደግሞ ይሄ ነገር እንዳለውና ለነገር ግን ይሄ ነገር ለሱ ህልውና እንደሆነ ሚስቱንና ልጁን የማይረዱ ከሆነ ነገሮች ከዚህ በላይ ሊከፉ እንደሚችሉ ጭምር ነው የተናገረው። በሂደት ደግሞ ያለውን ነገር ለማወጣጣት ወደ እነዛ ሰዎችም ለመድረስ እንሞክራለን። እዚህ ታሪክ ላይ ማን ያለው ከጀርባ ያለው ሰው ማን ነው? የተሙና የሚኪ ፋይልስ የት ነው የሄደው? ይህን ነገር በደንብ አጣርተን የምንደርስበት ይሆናል። አድካሚ ቀን ያሳለፍ ነው። በተለይ ከጠዋት ጀምሮ ጥቆማ ካገኘን ጀምሮ ቀኑ ሙሉ እዚህ ነው ያልነው። በጣም የሚከብድ የሚያለፋ ቀን ነው። ነገር ግን ለበጎን የሆነው ቀናችን ቢያንስ በጣም አይገኝም የተባለው መንፈስን የተባለውን ወንጀለኛ በቁጥጥር ስር አውለናል። ውድ ተመልካቾቻችን አሁን ደግሞ አጠገቤ ያው ሀሴት ታውቋታላችሁ እናንተም ተመልካቾቻችን። በተለይ መጀመሪያ አካባቢ ላይ እኛን ለማጭበርበር ሙከራ አድርጋ ነበር። ከዛ በኋላ ግን እኛን ተባብረናለች። ነገር ግን ምንም ቢሆን ወንጀል ነው የፈጸመችው። እኛም ማጭበርበር በዛ አይነት መንገድ መሄድ አልነበረባትም። ይሄ ደግሞ በህግ ነው የሚያስጠይቃት። ስለዚህ ሀሴት እንግዲህ የህግ ሰዎች እኛ ጋር መጥተዋል። ፖሊሶችም እየጠበቁን ያሉት ለእነሱ ትተላለፊያለሽ። የካሜራ ማስረጃም የሰነድ ማስረጃ አዘጋጅተናል። የኔ ባልደረቦች አዘጋጅተዋል። ስለዚህ ወደ እነሱ አስተላልፈን ልንሰጥሽ ነው። እኔ ብዙም ቅጣት የለሽም አላልከኝም እንዴ? ከነገርሽኝ ከረዳችሁኝ ስለተባበርሽን ህግ በራሱ መንገድ ነገሮችን ሊያይልሽ ይችላል። ፍርድ ቤት እኛን እንደተባበርሽን እኛ የምናስገባልሽ ወረቀት ይኖራል። ያንን በማየት ምናልባት ማቅለያ ሊሰጥሽ ይችላል ነው እንጂ ሙሉ ለሙሉ እንተባበርሻለን ማለት እኔ ምንም ያደረኩት ነገር የለም። እሷ ናት እኮ ገንዘብ ብዬ እኮ እኔ እኮ የገባሁት። እኔ ምንም የማውቀው ነገር እኮ የለም።
እንደነገርኩህ እኮ ነው። እንደዛም ቢሆን ከተጠያቂነት የምትድኝበት ምንም አይነት ምክንያት የለም። ያደረግሻቸው ነገሮች እኮ ምናልባት እኛ ነገሩ ላይ ባንደርስና ይሄ ነገር ባይታወቅ ኖሮ እስከ ወዲያኛው ሸዋፈራው የተባለው ግለሰብ ሊያመልጥ እኔ እኮ አላወቅኩም ነበር እንደዚህ አይነት ነገር እንዳለው። እኔ እኮ ምንም ሳላውቅ እኮ ነው የገባሁት እና እኔ ብትጠየቅ ነው። ከዚህ በላይ እንግዲህ ምንም አረብናችሁ እውነት እና እኔ ከዚህ በላይ ምንም አይነት ነገር እባክሽን አሴት እባካችሁን አስተላልፉ አስጡልኝ። እንግዲህ ያው ወደ ተመልካቾቻችን የትኛውም አይነት ሰው ከህግ ተጠያቂነት አይድንም። ትንሽም ይሁን ብዙ ወንጀል እስከፈጸመ ድረስ በህግ ተጠያቂ ነው የሚሆነው። እኛ ደግሞ ከወንጀለኛ ጋር የምንተባበርበት ምንም አይነት ምክንያት የለም። እኛን እስከተባበሩን ድረስ ለፍርድ ቤት ማስረጃዎች እናቀርብላቸዋለን። ፍርድ ቤት ደግሞ የራሱን ነገር አይቶ ማቅለያ ሊሰጣቸው ይችላል እንጂ እኛ የምንሰጠው ማቅለያ ማክበጃ የሚባል ነገር አይኖርም። በቻልነው አቅም ግን ህግ በፈቀደልን መንገድ ለነገሮች ማስፈራሪያ የተለያዩ ነገሮችን ማድረግ እንችላለን ማለት ነው ውድ ተመልካቾቻችን። ስለዚህ የዛሬ አድካሚ ውሏችንን በዚህ አይነት መንገድ ጨርሰናል። ነገ ከነገ ወዲያ ደግሞ ምን አይነት ወንጀለኞች ይገጥሙናል? በተለይ ስለ መኪና፣ ስለ ተሙ ፋይል፣ አሜሪካ ሉ ስለተባሉ ሰዎች ብዙ ነገሮች እናጣራለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩን በአክብሮት እንጋብዛለን። ቸር ቆዩን።